እኔ እኮ ኤድሞንድ አቅሜንም ማንነቴንም እንደማታውቅ የሚገባኝ ችግር አንተ ጌታን ሳታውቅ እኛ ዲቤት እናደርግ ነበር ብዬ ነገርኩ። ምንም ውሸት ነው። ምንም ዲቤት ያደረከው ነገር የለም። መዝሙር ዘማሪ እንደነበርክ ሰምቻለሁ። ይህንን አውቃለሁ። ሽብሸባ ኳየር ላይ ከኔ ሊጋ ስትዘምር እንደነበረ ችግሩ አንድን ሰው ምልህ ከኔ በላይ ስለ አንተ አውቃለሁ ብለህ መሞገት እኮ ራሱ ካላወቅሁ አይ ቲንክ ፈርተሃል ይመስለኛል ኤድሞንድ። ለዛ ይመስለኛል እያስፈራራህ ነው ያለ ፍላጎት። አሁንም እሺ እያልክ አሁንም እሷ ነች የምታወራው። እኔ እናንተ እንዳናወራ እሷ ነች የምትለፈልፈው። ፈርተሃል። ከፈራ ልጦ ኤድሞንድ ኧረ ጂጂ በእናትሽ ኧረ ስለ እግዚአብሔር ኧረ እንደው ሚስጥር እኔ እኮ ኤድሞንድ አቅሜንም ማንነቴንም እንደማታውቅ የሚገባኝ ችግር አንተ ጌታን ሳታውቅ እኛ ዲቤት እናደርግ ነበር ብዬ ነገርኩ። ምንም ውሸት ነው። ምንም ዲቤት ያደረከው ነገር የለም። መዝሙር ዘማሪ እንደነበርክ ሰምቻለሁ። ይህንን አውቃለሁ። ሽብሸባ ኳየር ላይ ከኔ ሊጋ ስትዘምር እንደነበረ ችግሩ አንድን ሰው ምልህ ከኔ በላይ ስለ አንተ አውቃለሁ ብለህ መሞገት እኮ ራሱ ካላወቅኩም እኮ አላውቅም ኤድሞንድ አይባልም። ግን እንደው እኔ እናንተንን ብናወራው እሱች እህትም ታወራችሁ ማል እየገባች እንዴት ነው ነገሩ የማይባል አንድ ነገር አንተ ስለ ራስህ ስታወራ እንደዛ አይደለም እንደዛ አይደለም አታረግም ነበር አልከኝ። እሺ ጥሩ አልሰማሁም ነው ኤድሞንድ አርገን ሊሆን ይችላል እስኪገባኝ ድረስ በነ እንትና ነው ማነው መንፈሳዊ አባት ያልከው? እኔ ማንም መንፈሳዊ አባት ነው የሚባል ኢየሱስ ነው መንፈሳዊ አባት። ኦኬ ለማንኛውም ወደ ረጅም አልሄድም። እስቲ እናወራለን ባልከው ጉዳዮች ላይ ግድ የለም። ሌላው እንኳን ምርጫው ቢጠፋ ቀደም እንዳልኩ ከሆስት እናየዋለን ቀጥረ ንገረኝ እናየዋለን አይደለም ቀጥረ ንገረኝ። እኔ ቀን ቀጥረ ራሱ ነገረኝ ትሄዲ አሜን። እኔ ኦነስትሊ ምልህ ቢሆን ደስ የሚለኝ አንዳንድ ጊዜ ባኬን ፎርዝ ላይ የሆነ ሰው ሜዲየተር ለምሳሌ ቅድም የነገርኩ ልጅ አንደኛው ጸደይ የምትባል በጣም ዌል ኤዱኬትድ ነች፣ በጣም የተማረች። እኔ ሰው ቤት አላስተዋውቅም እኮ አልኩህ። ይሄ የቴዲ ቤት የታወቀ ቤት ነው። በቃሽ አንተ የፈለግከው ቤቱን ነው እንጂ መነጋገሩ አይደለም። ቤቱን ሳይሆን የሚሰማንን ህዝብ ቁጥርም እፈልገዋለሁ። ምክንያቱም የምንናገረው ነገር አንተም አሁን በባለፈው ሰው እንዲሰማው ፈልጋለሁ። ጥሩ አይደለም። አንደኛ የእንትና ቤት ብቻ ካልሆነ አይደለም። ለምንድን የሆነ ማኛ ቤት አታደርጉ። እንዴት ነው እኔ እናንተ ነን ወይ ከሶስት ሰው ጋር ነው የማወራው? ምንድን ነው አልገባኝም። ከእኔ እናንተ ከጨረስ እኔ እናንተ ነን አይደል? ባለጉዳዩን እናንተ ነን። ከዛ ያስፈራራህ እኮ ነው። ብዙ ቻንስ ሰጠህ ሌላ ሰው ቤት ይሁን። አንተ ግን ኖ የግዴታ ቴዲ ሐዋሳ ቤት መሆን አለበት። አንቺ ነሽ ዲቤቱን ከኔ ጋር ልታደርግ ያሰብሽው አንቺ ነሽ። እኔ ከኤድሞንድ ጋር ነው። ምንድን ነው ግን ኮሜንት በኋላ እቀበላለሁ። ጂጂ ኮሜንት እኮ በኋላ እቀበላለሁ። እዚህ ያላችሁ ሰዎች ከታች የፈለግከው የሰውን ብዛት ነው የፈለግከው። እኔ ኦልሬዲ የታወቅኩ ሰው ነኝ። እስካሁን እኮ የምታወራልን እንደዛ ነው። ኦልሬዲ የታወቅኩ ሰው ነኝ ነው ብዬሽ። እኔ ትናንትና አይደለም ሶሻል እሺ ኤኒሃው በቃ ምርጫውን ሰጥቻለሁ። ኤድሞንድ እኔ የመታወቅም ሱስ የለብኝም። 11 ዓመት ሶሻል ሚዲያ ላይ በፌስቡክ በዩቲዩብ እባክሽ ላውራበት። አንድ ሰው ሳይፈልግ የግዴታ ስለ ጉልበትሽ አምላክ ሌላ ሰው ላውራበትን ከእሱ ጋር ነው የማወራው አይደል? ይሄ እኮ በጣም ትክክል እኮ አይደለም። ሰው ትልልቅ ሰው እኔ ባለቤቱ ኤድሞንድ ነው የፈለጉት። ኤድሞንድ እኔ ነው የፈለገኝ። አንቺ ሀሳብ ኧረ እባክሽ እንደው በመድኃኒዓለም በምትፈሪው አምላክ
በምትፈሪው አምላክ ኤርሚያስ ቶሎ ጨርስና ወደ ሌሎቹ እንዴት ብዬ ልጨርስ? በምትፈሪው አምላክ ነው ያልኩሽ። ኦኬ ለምንድነው ቴዲ ሐዋሳን ቤት የፈለግኩትኝ? አንተ ቴዲ ሐዋሳ ቤትን ያልፈለግከው ችግር ስላለ ነው ያልከው እንጂ አልመጣም እኮ አላልክም። እሺ ካለ ኦኬ ብለኸኛል፣ ችግር የለውም። እኔ ደግሞ ቴዲዬ ልጠይቀውና ለምን የቴዲ ሐዋሳን ቤት የፈለጉት? አንደኛ ማናችሁም ኢትዮጵያውያን ኤርትራውያን እንደፈለገን ብንሆን ሶሻል ሚዲያ ላይ ያለን የእሱ ቤት ተመራጭ የሆነው ከብዙ አቅጣጫ ነው። አንደኛ ብዙ ህዝብ የሚሰማው ወንድም ነው። እኔ አልመርጠውም ነው የምልህ። አንተ አለመምረጥህን እኮ ምክንያቱን ጭምር ነገርከኝ ኤድሞንድ። ኦኬ አንተ ምክንያትን ጭምር ነገርከኝ። እባክሽ አልኩሽ ሴትዮ እባክሽ ኧረ ሃይበልልኝ በቃ ጂጂ እሶኬ ይበል እንትን በልና አይ ቲንክ ወይ እንዳልከው በኮሆስት እናደርጋለን። ሃይበልልኝ። እሺ ቶሎ ጨርስ ኤርሚያስ፣ ሌሎቹ እየጠበቁ ነው። እንዴት ልጨርስ? አይ ቲንክ ፈርተሃል ይመስለኛል ኤድሞንድ፣ ለዛ ይመስለኛል እያስፈራራህ ነው ያለ ፍላጎት። አሁንም እሺ እያልክ ነው። አሁንም እሷ ነች የምታወራው፣ እኔ እናንተ እንዳናወራ እሷ ነች የምትለፈልፈው። ፈርተሃል፣ ከፈራ ልቶ ኤድሞንድ። ኧረ ጂጂ በእናትሽ፣ ኧረ ስለ እግዚአብሔር፣ ኧረ እንደው በመድኃኒዓለም አይ እሷ ነች የምጮህልህ። በጣም ውካታ በዛ እንዴ። አንተ ከፈራ ፈርቻለሁ በለኝ፣ ካልሆነ ካልፈራ ግን አንተ እኔን ትፈልገኛለህ። በእስራኤል ጉዳይ ቢብሊካልና በሂስቶሪ ጉዳይ ልታወራኝ ማለት ነው። እኔም ስለፈለግኩ ነው። ቤት ኧረ እባክሽ ጂጂ ዛሬ እውነቱን አስቸገርሽ አንቺ ራስሽ። ኧረ እባክሽ እዩዋት፣ እዚህ ያላችሁ ሰዎች በሙሉ ምን ያህል ሴት እንደሆነች ማለት ነው። ወይ እሷ ከሆነች የምትወያዩ እያስገደድክ። ኧረ እባክሽ እሱ ትልቅ ሰው ነው። ፈርቻለሁ ካለ ፈርቻለሁ ይላል። ፈርቻለሁ ካለ ይህን ጮማ የሆነ እድል አታበላሽብኝ። እኔ በጣም አይ ቲንክ የምልህ ህፃን ልጅ አደረክ። ፈርቷል አይደለም ነው ከሆነ አንተ መናገር ወይንስ የእሷ መጮህ ምንድን ነው ነው? ወይንስ ልንነጋገር ስንመጣ ይዘው የምትመጣው ቦምብ ወይ ጥይት አልወጣኝም። ለምንድን ነው ለሁለት የምታወሩኝ? እኔ አንድ ነው የማወራው፣ እናንተ ግን ለሁለት ነው። እሷ ማይክ ትከፍታለች፣ ትላለች። አንተ ከፈራው ፈራውም ማለት ትችላለህ፣ ግን አንተ አልፈራህም። ኧረ እባክሽ ኢትዮጵያውያን እዩ፣ ዩቲዩብ ላይም ሲጫን እዩት። እዩዋት እቺ ሴት ምን እያለች እንዳለ። እሱ ከፈራው ፈራው ይላል፣ ካልፈራው አልፈራም። እሷን ፈርቻለሁ አላለ፣ እወያያለሁ። ኧረ እባክሽ እሺ ጂጂ፣ እኔ ራሴ ሚውት አደረኩሽ። አሁን ይጨርስና መድኃኔዓለም ክርስቶስ ኤርሚያስ ፕሊዝ ቀጥል። ምን አይነት ቤተሰብ ነው ያሳደገሽ አንቺ እህቴ? ኤርሚያስ ወደ ጉዳዩ ሂድ። ኖ ምን አይነት ቤተሰብ ነው ያሳደጋት? ትልልቅ ሰው ሲያወራ በየመካከል ጣልቃ እየገባን ማለት ነው። የሚያስገድድ ቤተሰብ አያት አይደል? በግድ እኔ ያልኩበት ቤት ህፃን ነህ። ባለቤት ነች እንዴ? ኤድሞንድ ይቅርታ አላወኩም። ኤርሚያስ ውይይቱን ተውክና ወደ ሌላ ነገር ሄድክ። በቃ አሳውቀኝ ኤርሚያስ፣ በእንትን አሳውቀኝ። ወደ ሌላ ነገር ሄድ። እሺ ተክሊ፣ ወደ አንተ ልምጣ። ጻፍልኝ። ራያል ታውቃታለህ አንተ? ፖለቲካ ውስጥ ብዙ ጊዜ ስለምትሳተፍ ና እስኪ ራያል እየታውቃታለህ ሴትዮዋን? በእናትህ ባለጌ። እኔ እኮ የማይሆን ነገር ሁሉ እንጽፍ አደረገችኝ። አይተሃል አይደል ኤርሚያስ? አላየሁም፣ በእውነት ስጽፍ አላየሁም። ማለት የሆነ ስድብ ሁሉ ጻፍኩኝ። ለምን መሰለህ ይህ ሰውዬ ያን ያክል ጭቅጭቅ እንዴ? ኖርማሊ እኮ እሱ ይኸውልህ፣ እኔ መጀመሪያም የተናደድኩት ምን መሰለህ፣ መጀመሪያ አንተ ጋር የዛን ጊዜ ክርክር ሰራ ፖለቲካ መስሎኝ ገብቼ ነበር። እሱ ቤት ገብቷል። የዛን ጊዜ አንተ ቃል ኪዳን ምናምን ብለህ አንዳንድ ነገሮችን ስትል መጽሐፍ ቅዱስ አላወጣም። ዛሬ የሆነ ሴትዮ ልልታ ነው ምናምን የምትባል ሴትዮ ገብታ፣ እቺ ልልታ የምትባል ሴትዮ ፖለቲካ ስታወራ ነው የማውቃት እኔ በፊት ፖለቲካ እነሱ ጋር ስገባ ምናምን። ከዛ እሱ ጋር ገብታ ፖለቲካ ምናምን እንደዚህ ነው ስትል መጽሐፍ ቅዱስ አውጥቶ ይናገራል። እኔ ደግሞ ከስር እጽፋለሁ እኔ አንተ ፓስተር ኢራን ምናምን እያልኩኝ ለካ ገባ። እኔ እሱ ከአንተ ጋር ለምን ዲቤት ሲያደርግ መጽሐፍ ቅዱስ አላወጣም ብዬ እየጻፍኩ ነበረ። እኔ እንጃ አይተው ሊሆን እንደሆነ አላውቅም። ለእሷ ሲል መጽሐፍ ቅዱስ እሱን ኮሜንትን አይቼዋለሁ። ለምን አይገርምም ብዬ እንደውም መለስኩልህ፣ ኮረስፖንድ አደረኩ። አላየሁትም። እሱ እኔ ምን ብዬ ጻፍኩ መሰለህ? ኤርሚያስ ጋር ለምን መጽሐፍ ቅዱስ አላወጣህም? ለእሷ ቆይ መጽሐፍ ቅዱስ ላውጣ ብሎ ጊዜ አግኝቶ ረጅም ሰዓት ሰጥቷት ነው ሲያወራ የነበረው። ገባ። እኔ ከዚህ በፊትም ፖለቲካ ጉዳይ ላይ ገብቼ ከሱ ጋር እንደገና አዲስ ታይምስ ጋር ምናምን ገብተን ስለማልግባባው
እንደማያስገባኝ አውቄያለሁ። ይህችን ፍላግ ሳይ ማለት ነው ኖርማሊ ገባ። አሁንም ቢሆን ደግሞ አይሆንም እሱ ጋር አንተ ብትነጋገርም ራሱ እኔ ራሴ እታዘባለሁ። አንተ ምንም ነገር ምዕራፍን ጠቅሶ አይናገርም። ምንም ነገርም ስለ መጽሐፍ ቅዱስም እሱ ተናግሮ ማያውቅ እሱ ብቻ ስለ ትግራይ ስለምናምን ነው እንጂ ፖለቲካ የሚሰራው አንድም ቀን ስለ መጽሐፍ ቅዱስ ተናግሮ አያውቅም። በቃ እኔ ፖለቲከኛ አይደለሁም ደግሞ ይላል። እልም ያለ ፖለቲከኛ አይደለ እንዴ? እኔ ታዲያ በምንድን ነው የማውቀው? በፖለቲካው ነው የማውቀው። እኔ እንደውም ቅርብ ጊዜ ነው ፓስተር ነው ሲባል የሰማሁት። በፖለቲካ ነው የማውቀው እኔ። ስለዚህ ልጅቷ ደግሞ በሽተኛ ገባ፣ በሽተኛ ነች። እሱ ራሱ ማስቆም ነበረበት። እሱ እያለ እሷ ስፖክን ፐርሰን ሆና ትናገራለች። እኔ ለሱ እኔ እኮ ቢቸግረኝ ባለቤት ነችው ያልኩት ማለት ውይይት ውስጥ እንዳይገባ ከዛ አለች እኮ አይሆንም፣ አትግባ። አሁን ራሱ አንተ ከወጣ በኋላ ራሱ ያ የገባው ምናምን ቴዲ ሐዋሳ የሚባል ቤት እንዳትሄዱ፣ የትግራይ ልጆች እንዳትሄዱ እያለ ይላል። ራሱ ፖለቲካ እያደረገ እኔ ከታች ጽፍ ነበር፣ ፓስተር ኢራን እያልኩ ጽፍለት ነበር። ለኢራን ጠበቃ ሆኖ ሲከራከር የነበረ ሰው ይሄ ኖርማሊ አንተ ራሱ እንደዚህ ከእሱ ጋር ባትነጋገር ደስ ይለኛል። ለምን እፈልገዋለሁ፣ በእውነት እፈልገዋለሁ። አያውቅም አልኩ። አለማወቁን ማሳየት አለብኛ። ከዚህ በላይ ምን ምክንያት? አንተ እኮ እኔን አላየኸኝም እንጂ እኔ በዚህ በኩል ጴንጤ ኦርቶዶክስ ምናምን አልልም። ምክንያት ቁጥር 4 ስል አይተሃል? ቁጥር 2 እያልኩ ጽፍ እንደ ሬስቶራንት ማለት ነው። ቁጥር 4 ደረሰ ምክንያቱ። 4 ምክንያት ሰጥህ። ቴዲ ሐዋሳ ቤት የማይመችበት ምክንያት እንደዚህ ያለ 4 ምክንያት ከሆስት እናድርግ ስትል ደግሞ እንደዚህ እንደገና ደግሞ በአንተ ቤት አታስወራኝም እንደዚህ ስንት ነገር አለህ። በቃ ይቅር ገብቶሃል። ምክንያቱም ኖርማሊ ሰውየው እንደዚህ አይነት የፖለቲካ ነው ማቀው እኮ አልኩ። እሱ ጋር በፖለቲካ ነው እንጂ ማቀው እሱ በሃይማኖት ጉዳይ እኔ መጀመሪያ ጊዜ አንተ ራሱ እንወያይ ስትል ገርሞኛል። ተወያዩ ግን እኔ እንጃ እስራኤልን ግን ባይጠላ ደስ ይለኛል። ሁሌ እስራኤልን አታክ ለማድረግ ይፈልጋል። አሁን ፖለቲከኛ እየሆነ እንደገና ደግሞ ሃይማኖተኛ ነኝ ይላል። በዚህ ጉዳይ ነው የራሴ ፎሎ አላረኩትም ነበር። ዛሬ እንደውም ፎሎ አረኩት። ይህን ሰው ልስማው አንዳንድ የሚያወራውን ብዬ ፎሎ አረኩት እና እንደዛ ነው። እኔ ኤርሚያስ አላቅም እንግዲህ ቴዲ ሐዋሳ ቤት እሺ ካለ እዛ ተነጋገሩ። ካልሆነ በኮስት አወራዋለሁ ማለት ነው። ግን እሺ ኤኒዌይ እሺ ኦኬ ኦኬ እናንተ እየሰማችሁ ለቴዲ ሐዋሳ ሪከርድ አደርግለታለሁ። ቮይስ ሪከርድ ማንም ሰው ማይክ እንዳይከፍት። ቴንክ ዩ ዋላ ትከፍታላችሁ። ኦኬ ልብ በሉ። እዚሁ ላይቭ ላይ ያለውን ቴዲ ሐዋሳ ጋር ሪከርድ ማድረግለት በጣም ነው የምፈልገው። በጣም ፈልገዋለሁ። በጣም እሱና መሰሎችን በጣም እፈልጋለሁ። እሺ ሰላም ወንድሜ ቴዲዬ እንዴት አደርክ? ያው ሲነጋ ታየዋለህ ብዬ ነው ሪከርድ ማድረግልህ። እንዴት አለ? ሁሉ ሰላም፣ ሁሉ መልካም። ጌታ የተመሰገነ ይሁን። በጣም ደህና ነኝ። ቴዲሻ ከአንድ ወንድም ጋር ኤድሞንድ የሚባል ታውቀዋለህ ብዬ አስባለሁ። በኢትዮጵያ ፖለቲካ ላይ የሚናገረው ሰው ከእሱ ጋር የዲቤት ጥሪ አድርጌለት ተቀብሎኛል። የዲቤት ጥሪው ርዕስ በእስራኤል ላይ ነው። እስራኤል በመጽሐፍ ቅዱስ በብሉይና በአዲስ እንደዚሁም ከነገረ ፍጻሜ ጋር እንደዚሁም ደግሞ ከኢራንና አጎራባች ከተባሉ ሀገሮች ጋር የምታደርገው ጦርነት ፍትሐዊ ነው ወይስ አይደለም? መጽሐፍ ቅዱሳዊ ነው አይደለም? ወይስ ነገረ ፍጻሜ ጋር ይገናኛል አይገናኝም ብሎ በሚለው ላይ እሱ ቤት ገብቼ ከዚህ በፊት ትንሽ ውይይት ነገር አድርገን ጫጫታ ተፈጥሮ ነበር። ግን የዲቤት ጥሪው አድርጌለት ዛሬ ለሁለተኛ ገብቼ የዲቤት ጥሪውን ትቀበላኛለሁ ብዬ ስለው አዎ እቀበላለሁ ብሎኛል። እንዲሆን የምፈልገው ቴዲ ሐዋሳ ቤት ነው። የቴዲ ሐዋሳን ቤት ደግሞ ምርጫ ያደረግኩትኝ አንደኛ ፍትሐዊ ነው፣ ሁለተኛ ብዙ ሰው ያየዋል፣ ቤቱም ደግሞ ብዙ ሰዎች እየገቡ የሚነጋገሩበት ቤት ስለሆነ እሱ ነው ምርጫ የማደርገው ብያልኩኝ። ችግር አይ ቲንክ ከአንተ ጋር ችግር እንዳለበት ነግሮኛል፣ ህዝብ አለበት እና ከዚህ የተነሳ እሺ ላይልህ ይችላል። እሺ ካለ ግን ኦኬ ብሎኛል። እና ቴዲዬ ያው በጌታ ፍቅር የምጠይቅህ
እንደው እሺ የማያስብል እንኳን ነገር ካለ እሺ እንድትለኝ ስለኔ ብለህ እሺ እንድትለኝና ቤቱን እንድትመራው አንተ ቤት ከኤድሞንድ ጋር እፈልጋለሁኝና ይህንን ቮይስ ሪከርድ እንድንሰማህ መልሰን አስቀምጥልኝ። ያው እንደምታውቀው እኔ ጋር ሌሊት ነው፣ አንተ ጋር ደግሞ ሊነጋጋ አካባቢ ነው። ሲነጋ ታየዋለህ ብዬ አስባለሁ። ጸጋና ሰላም ይብዛልህ። ይህንን መልስ እጠብቃለሁ ከአንተ ቴዲዬ። ሰላም ሁንልኝ። ኦኬ፣ ድምፅ ሪከርድ ስሙት። ለቴዲ ሐዋሳ ነው ያደረኩት። ኦኬ፣ ለቴዲ ሐዋሳ ነው ያደረኩት። ቴዲ ሐዋሳ እዩ ሪከርድ ያደረኩት። ያው አንድ የጠብቁኝ፣ ቆይ ድምፁን ከፍ አድርገው። ቴዲዬ እንዴት አደርክ? ያው ሲነጋ ታየዋለህ ብዬ ነው ሪከርድ ማድረግልህ። እንዴት አለ? ሁሉ ሰላም፣ ሁሉ መልካም፣ ጌታ የተመሰገነ። እኔ በጣም ደህና ነኝ። ቴዲሻ ከአንድ ወንድም ጋር ኤድሞንድ የሚባል ታውቀዋለህ ብዬ አስባለሁ። በኢትዮጵያ ፖለቲካ ላይ የሚናገረው ሰው ከእሱ ጋራ የዲቤት ጥሪ አድርጌለት ተቀብሎኛል። የዲቤት ጥሪው ርዕስ በእስራኤል ላይ ነው። እስራኤል በመጽሐፍ ቅዱስ በብሉይና በአዲስ እንደዚሁም ከነገረ ፍጻሜ ጋር እንደዚሁም ደግሞ ከኢራንና አጎራባች ከተባሉ ሀገሮች ጋር የምታደርገው ጦርነት ፍትሐዊ ነው ወይስ አይደለም? መጽሐፍ ቅዱሳዊ ነው አይደለም? ወይስ ነገረ ፍጻሜ ጋር ይገናኛል አይገናኝም ብሎ በሚለው ላይ እሱ ቤት ገብቼ ከዚህ በፊት ትንሽ ውይይት ነገር አድርገን ጫጫታ ተፈጥሮ ነበር። ግን የድቤት ጥሪው አድርጌለት ዛሬ ለሁለተኛ ገብቼ የድቤት ጥሪውን ተቀበላኛለሁ ብዬ ስለው አዎ እቀበላለሁ ብሎኛል። እንዲሆን የምፈልገው ቴዲ ሐዋሳ ቤት ነው። የቴዲ ሐዋሳን ቤት ደግሞ ምርጫ ያደረግኩትኝ አንደኛ ፍትሐዊ ነው፣ ሁለተኛ ብዙ ሰው ያየዋል፣ ቤቱም ደግሞ ብዙ ሰዎች እየገቡ የሚነጋገሩበት ቤት ስለሆነ እሱ ነው ምርጫ የማደርገው ብያልኩኝ። ችግር አይ ቲንክ ከአንተ ጋር ችግር እንዳለበት ነግሮኛል፣ ህዝብ አለበት እና ከዚህ የተነሳ እሺ ላይልህ ይችላል። እሺ ካለ ግን ኦኬ ብሎኛል። እና ቴዲዬ ያው በጌታ ፍቅር የምጠይቅህ እንደው እሺ የማያስብል እንኳን ችግር ነገር ካለ እሺ እንድትለኝ ስለኔ ብለህ እሺ እንድትለኝና ቤቱን እንድትመራው አንተ ቤት ከኤድሞንድ ጋር እፈልጋለሁኝና ይህንን ቮይስ ሪከርድ እንድንሰማህ መልሰን አስቀምጥልኝ። ያው እንደምታውቀው እኔ ጋር ሌሊት ነው፣ አንተ ጋር ደግሞ ሊነጋጋ አካባቢ ነው። ሲነጋ ታየዋለህ ብዬ አስባለሁ። ጸጋና ሰላም ይብዛልህ። ይህንን መልስ እጠብቃለሁ ከአንተ ቴዲዬ። ሰላም ሁንልኝ። ዳን ዘስ ተናገር እውነቱን። ኦኬ፣ እፈልገዋለሁ። በጣም ነው የምፈልገው። በጣም ይህ ጮማ የሆነ እኮ ነገር እኮ ጮማ ልታስመለጥ ቢብሊካል ሂስቶሪካል እናወራለን፣ ይወራል። አየህ አንዳንዴ ቆይ እስኪ እንደዚህ ላድርገው መሰለኝ። አንዳንዴ እንዴ ታዲያ ይሄ ጮማ የሆነ እድል ፋሲካ ሳይፈታ ጥሩ ሙክት እኮ የማግኘት ጥሩ ሙክት የማግኘት ያህል ነው እና በደንብ እናወጋለን። ምክንያቱስ የምነጋገርበት እኔ ቢብሊካል እስከሆነ ድረስ የእግዚአብሔርን ቃል መሰረት ያደረገ ነው። እስራኤል ሶሪያ እንደ መብራት ላብራ። እሺ፣ እስራኤል በመጽሐፍ ቅዱስ እና በታሪክ በታሪክ ብሎ የሚለውን በደንብ እናያለን ማለት ነው። እስራኤል በመጽሐፍ ቅዱስና በታሪክ አንዳንዴ ሰዎች እኮ ብዙ ማውራት አልፈልግም። በጣም የምፈልገው ሰው ነው። በጣም የምፈልገውም ርዕስ ነው። ኦኬ፣ በጌታ ቤት እንደሚቀድመኝ ተናግሮ ታስታውሱ ከሆነ በተለይ ይህንን ድምፅ ሪከርድ ባደረገልኝ ጊዜ በዚህ ክፍል ላይ ይድረስልኝ ብሎ ኤድሞንድዬ ለቤተክርስቲያን አባቶች ጥሪ አቅርቧል። ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም እንማጥፋው ብሎ ይላሉ። ትቀበለዋለህ? አሁን እሱ ቃል ይሰራል። ዛሬ ለእነሱ ይሰራል።
የተናገረ ሳሙኤል ለሳውል የተናገረ ምዕራፍ 15 እሺ ተቀብሏል ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ነው ማለት ዛሬም ላይ አማሌክን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀብሏል? ትክክል ናቸው ቢያነሱት። አማሌክና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል እፈጽማለሁ ብለው ካሉ ያላለቀ አማሌካዊ ካለ እነሱ ቢያደርጉ እግዚአብሔርን ቃል የፈጸሙት ብዬ እላለሁ። ለምን እቃወማለሁ? አሁን በእግዚአብሔር ቃል መሞገት ልኩ ነው። የአማሌቅ ዝክር ከፀሐይ በታች አጥፋ የሚለው አባባል ዛሬ እነሱ ቢተገብሩት ልክ ናቸው ብለህ ታምናለህ? ልክ ናቸው። ያው አማሌቁ አንዱ ሀያቶላ ነው። ስለዚህ እሱ እስራኤልን ማጥፋት አለብኝ በ15 ዓመት ውስጥ ብሎ ነበር። እሱ ቀድሞ ጠፋ ማለት ነው። ይኸውልህ ስለ አያቶላ ብቻ አይደለም ክፍሉ ልክ ናቸው ነው ብዬ ልክ እስራኤልን ይኸውልህ እስራኤል እንደ ኔሽን ትጥፋ ብራዘር እኔ ሲያቆራርጠኝ ህፃናትማ የታውቀው ነው። ህፃናቱን ጭምር አይደል የሚያስተምሩት። አሁን እስራኤል መጥፋት አለባት እያሉ እኮ አንተ በትምህርት ቤት ህፃኑ ትንሹ መጥፋት አለበት። እነሱ ያስማማለሁ ወይ? እነሱ እስራኤላውያንን ህፃናቱን ትልቁን ትንሹን አጥፉ ብሎ አደ በትምህርት ቤታቸው በመስጊዳቸው ሁሉ ጭምር ስልጣና የሚሰጧቸው እስራኤል መጥፋት ኳ። እሺ ሰላም ጤና ይስጥልኝ። በጣም ሰፊ እሱ የመሰለው ምንድን ነው ኤድሞንድ የመሰለው እስራኤልን በተመለከተ ያወራሁት ነገር በስሜት ላይ ተመስርቼ ሶሪ እኮ አንዴ በስሜት ላይ ተመስርቼ እንደው አንደበቴ አዳልጦት ያለ እውቀት እንደምናገር መስሎታል። ሲንቅ አይታችኋል አይደል? መቼ ነው ጌታን የተቀበልከው እያለ ምናምን ነገር ማለት ነው። እኔ በደንብ ይገባኛል የሀበሻ ንቀት ማለት ነው። ምንም እንኳን ባላገርም ብሆን በደንብ ይገባኛል። ግን እኔ እንደዚህ አይነቱን ሰዎች ምንም ይሁን ምንም አሁን እሱ በእስራኤልን በተመለከተ ለሚያወራበት ነገር ሙሉ ጢም ያለ ኮንፊደንስ አለው። ኦኬ እኔስ ጎዶሎ ኮንፊደንስ አለኝ ብዬ አይደለም። ጢም ያለ ኮንፊደንስ አለኝ። በምን? በእግዚአብሔር ቃል እና በታሪክ። እሱ ነው ታሪክ የሚያውቀው ወይስ እሱ ነው የእግዚአብሔርን ቃል የሚያውቀው ወይስ እሱ ነው ፍትሐ የሆነ ነገር የሚናገረው ወይስ እኔ ብሎ የሚለውን ቴዲዬን እንደው ካናዳ በርሬ አልሄድም እምቢ ብሎ እንኳን ቢለኝ የድቤት ጥሪ እሱ ቤት እንዲደረግ እግሩ ላይ ወድቄ እጠይቃለሁኝ። ግን ጫጫታ የተፈጠረው እሱ አሁን እዛው ጋር አንደኛ ፈርቻለሁ አላለም። ኤድሞንድ ከፈራ ፈርቻለሁ ብሎ ነው ማለት አለበት። የሴትዮዋ መለፍለፍ ምንድን ነው? አየህ ባለፈውም ከገስት ላይ አስወረዱኝ፣ ዛሬም ከገስት ላይ አስወረዱኝ። ይሄ የሚያሳየው ራሱን ያስወርደኝ ብልግናውን ይዩት ብሎ ያወራል ትሁት ለመምሰል ብልግናውን ግን አክብሬ ሄጄ ማለት ነው። ኦኬ እሷም በሚዲያ ላይ ይታወቃለሁ ብሎ ከሚለው በበለጠ እንጂ ባልተናነሰ የምታወቅ ሰው ነኝ እኔ። ኦኬ በበለጠ ካልሆነ በስተቀር በመተናነስ አይደለም። ኦኬ እሱም ላመነበት ነገር ሲናገር ነው። ግን አየህ በሪስፔክት እንደገና ሰዎች ሼር ስላደረጉ ነው የመጣሁት። እኔ ምናልባት ሚስቱ ከሆነች ብዬ በሚለው ማለት አረጋጋት ምናምን ነገር ብያልኩት። ምክንያቱም ለመንኳት በመድኃኒዓለም ምን ቀረኛ 44ቱን ታቦት ልጠራ ማለት ነው። ትለፈልፋለች። ከዛ ደግሞ አትግባ ከሱ ጋር ትለዋለች። እኔ ሌላም ቤት አላሟሙቅ የቴዲ ሐዋሳ ቤት በጣም ጨዋ ቤት ነው። እሱ ጋር ገብቼ ለመወያየት የዲቤትን ህግ ማላቅ ሰው አይደለሁም። ሰው ላይ ማወራው ፈቃደኛ ነኝና ሚዩት ታደርገዋለህ ወንድማችን። እንዴ አረ ክርስትናን አሰደብከው። አረ በእናትህ አርፈህ ተቀመጥ። መቀመጫህን ታጠብ። አይ ቲንክ ሽንት ቤት መሰለኝ እንዳትፈሳብን እዛ የእንትን እያልክ ማለት ነው። እና ለማለት ነው የተግባቦትን ህግ የማቅ እንደዚሁም የዲቤትን ህግ የማቅ ሰው ነኝ። ቴንኪው። ስለዚህ እንደው በጌታ ጸልዩልኝ። ይሄ ፕሮግራም እንዲቋረጥ አልፈልግም። ይኸው ለቴዲ ሐዋሳ ሪከርድ አድርጌያለሁ። እዚህ ያላችሁ ሰዎች ለቴዲ ሻይ ይኸው። ሰላም ወንድሜ ቴዲዬ፣
እንዴት አደርክ? ያው ሲነጋ ታየዋለህ ብዬ እኔ ሪከርድ ማድረግልህ። እንዴት አለ? ሁሉ ሰላም፣ ሁሉ መልካም። ጌታ የተመሰገነ። እኔ በጣም ደህና ነኝ። ቴዲሻ ከአንድ ወንድም ጋር ኤድሞንድ የሚባል ታውቀዋለህ ብዬ አስባለሁ። በኢትዮጵያ ፖለቲካ ላይ የሚናገረው ሰው ከእሱ ጋራ የዲቤት ጥሪ አድርጌለት ተቀብሎኛል። የዲቤት ጥሪው ርዕስ እስራኤል ላይ ነው። እስራኤል በመጽሐፍ ቅዱስ በብሉይና በአዲስ እንደዚሁም ከነገረ ፍጻሜ ጋር እንደዚሁም ደግሞ ከኢራንና አጎራባች ከተባሉ ሀገሮች ጋር የምታደርገው ጦርነት ፍትሐዊ ነው ወይስ አይደለም? መጽሐፍ ቅዱሳዊ ነው አይደለም? ወይስ ነገረ ፍጻሜ ጋር ይገናኛል አይገናኝም ብሎ በሚለው ላይ እሱ ቤት ገብቼ ከዚህ በፊት ትንሽ ውይይት ነገር አድርገን ጫጫታ ተፈጥሮ ነበር። ግን የድቤት ጥሪው አድርጌለት ዛሬ ለሁለተኛ ገብቼ የድቤት ጥሪውን ተቀበላኛለሁ ብዬ ስለው አዎ እቀበላለሁ ብሎኛል። እንዲሆን የምፈልገው ቴዲ ሐዋሳ ቤት ነው። የቴዲ ሐዋሳን ቤት ደግሞ ምርጫ ያደረግኩትኝ አንደኛ ፍትሐዊ ነው፣ ሁለተኛ ብዙ ሰው ያየዋል፣ ቤቱም ደግሞ ብዙ ሰዎች እየገቡ የሚነጋገሩበት ቤት ስለሆነ እሱ ነው ምርጫ የማደርገው ብያልኩ። ችግር አይ ቲንክ ከአንተ ጋራ ችግር እንዳለበት ነግሮኛል፣ ህዝብ አለበት እና ከዚህ የተነሳ እሺ ላይልህ ይችላል። እሺ ካለ ግን ኦኬ ብሎኛል። እና ቴዲዬ ያው በጌታ ፍቅር የምጠይቅህ እንደው እሺ የማያስብል እንኳን ችግር ንገር ካለ እሺ እንድትለኝ ስለኔ ብለህ እሺ እንድትለኝ እና ቤቱን እንድትመራው አንተ ቤት ከኤድሞንድ ጋር እፈልጋለሁኝ እና ይህንን ቮይስ ሪከርድ እንድንሰማህ መልሰን አስቀምጥልኝ። ያው እንደምታውቀው እኔ ጋር ሌሊት ነው፣ አንተ ጋር ደግሞ ሊነጋጋ አካባቢ ነው። ሲነጋ ታየዋለህ ብዬ አስባለሁ። ጸጋና ሰላም ይብዛልህ። ይህንን መልስ እጠብቃለሁ ከአንተ ቴዲዬ። ሰላም ሆንልኝ። ልክ ያለ ቴዲዬ ሲነጋ ይሰማዋል፣ ይመልስልኛል። ለኤድሞንድ ታማኝ ሆኜ መልስለታለሁ ማለት ነው። ቴዲ የመለሰልኝን አይሆንም ብሎ ካለ በኮሆስት እናደርገዋለን። እኔም ቤቴ እንደዚህ ከፍቼ ገስት ላይ አላስቀምጥም። እንደምታውቁት ኮሆስት እሱም አይ ቲንክ ያወቀዋል መሰለኝ። ካላወቀው ችግር የለም እናሳያለን። እሱም ጋር ገስት ከፍቶ በቃ ዲቤት ስለሆነ እሱ ይንጫጫ ከሆነ እኔ እንጫጫ ከሆነ አለሙ ይዳኛል ማለት ነው። ኦኬ እንትንን ታውቀዋለህ? ቦምባስቲክን ታውቀዋለህ? ኤርሚያስ አላወኳቸውም በእውነት አላወኳቸውም። ቦምባስቲክ እሷ ምን አለች? እንደ ዋይሎ ቦምባስቲክ ቤት ቢሆንስ ምናምን አለች። ቦምባስቲክ ቤት እሱም እሱ ቦምባስቲክን እስቲ አሁን ደውሉለት ሼር አድርጉለት ምናምን ይላል። ቦምባስቲክ እኮ ማለት በማክሰኞ በአዲግራት በኩል እሑድ በአድዋ በኩል 200 ጦር እያለ እኮ ጦር የሚመድብ እኮ ነው። ምንም 30 ሰው ሰብስቦ ማለት ነው። ምንም ነገር አያውቅም። ሃይማኖት አያውቅ፣ ፖለቲካ አያውቅ፣ ምን አያውቅ። አሁን ቦምባስቲክ ቤት ይሁን ይላል እና ቦምባስቲክ ቤት እናድርገው በሉት ይላል እና ቦምባስቲክ ቤት ቢሆን በጣም አማራጭ ነው ይላል። ቦምባስቲክ ምንም እውቀት የሌለው ሰው ነው፣ ፖለቲካ ብቻ ነው የሚያወራው። እኔ ቦምብና ቦምባስቲክ ምናምን ነገር የሚባል ነገር አልኩ። ቦምባስቲክ ምንም ቦምባስቲክ ቤት ደግሞ ለቦምባስቲክ አንድ እውቅና እንዲሰጠው ፈልገው ነው መሰለኝ በእናንተ ዲቤት ማለት ነው። ስለዚህ አንተ ከቴዲ ሐዋሳ ቤት ተነጋገር። ግን ኖርማሊ ግን ምን አለ መሰለህ ሰውየው አንተ ከርዕሱ ባትወጣ ባይዘው መከርከኝ ደግሞ እንዳት ከርዕሱ ባትወጣ ማለት ስለ እስራኤል ጉዳይ እንዲሆን ገባ በጣም ድጋፍ እያሳየ ያለው በጣም የጦርነቱ ጉዳይ ላይ እንዲሆን አድርገህ እንትን በልና መጽሐፍ ቅዱስን ደግሞ ለሴትዮዋ ለልልታ መጽሐፍ ቅዱስን ያወጣላት ልልታ ፖለቲካ ነው የምታውቀው ብሎ ነው። ከዛ አንተ ደግሞ መጽሐፍ ቅዱስን አወጣህ፣ በመጽሐፍ ቅዱስ ተነጋገሩ። እልልታ የምትባለው እህት እዚህ ያለች አሁን እንደው ፕሊስ እንደው በጌታ ፈልጋት ነበር አለች። እልልታ እልል እያለች ነው እሱ ጋር እልል እያለች ይሆናል አላውቅም። እልልታ አለሽ እህታችን? አትኖርም እዚህ በጌታ ትመስለኛለች። አትኖርም? አዎ አይ ወይ እሱ ወይ እኔ አፍልተናል አይደል? እዚህ ሶሻል ሚዲያ ላይ ወይ እሱ ወይ እኔ አፍልተናል። አዎ አዎ አይ አንተ አፍልተዋል። እሺ አፍልቻለሁ። እንግዲህ የፈላው ወይ እዛ ይደፋል ወይ እንተከተካል ወይ ተጠጡታላችሁ ወይ እንደፈዋለን ማለት ነው። ኦኬ ቴንክ ሮያልዬ አንተን ያበላል። አይ ግን ምን እንደመለሰልኝ ይህንን ድምፅ ሪከርድ ለአብያተ ክርስቲያናት በእውነት ቅድም አስተላልፌያለሁ። አሁንም ደግማችሁ አስተላልፉለት እና ኤርሚያስ ይህን የተናገርከው ትክክል አይደለም ብሎ የሚል ማንም ፓስተር የሆነ የቤተክርስቲያን መሪ የሆነ የሙሉ ጊዜ አገልጋይ የሆነ ሰው ሊወያየኝ የሚችል ሰው ካለ ዌልካም ዌልካም። ይሄን ድምፅ ስሙትና ማለት ነው። እሺ
እና እሱ ግን ይድረስልኝ ብሎ ካለ በኋላ እኔን መካሪ ሆኖ ነው ቁጭ ያለው። መልእክቱን አድርሶ መካሪዎቹ ፓስተሮቹ ነበር መሆን ያለበት። እሱ ግን ይድረስልኝ ብሎ የሚናገረውን ስሙት። ጦርነቱ ላይ አማሌቅን ሕፃኑ ነው ትንሹ ነው ትልቁ ነው ወይ ባለፈው ጦርነቱ ላይ አማሌቅን ሕፃኑ ነው ትንሹ ነው ትልቁ ነው ከብቱንም ምንም አጥፋው ብሎ ይላሉ። ትቀበሏለህ? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ነው አንድ ሳሙኤል ሳሙኤል ነው ለሳኦል የተናገረ ሳሙኤል ለሳኦል የተናገረ ምዕራፍ 15። እሺ ተቀብሏለህ ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ነው ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀብሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል ፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ እግዚአብሔርን ቃል የፈጸሙት ብዬ እላለሁ። ለምን እቃወማለሁ? አሁን በእግዚአብሔር ቃል መሞገት ልኩ ነው። ስለዚህ የአማሌቅን ዝክር ከፀሐይ በታች አጥፋ የሚለው አባባል ዛሬ እነሱ ቢተገብሩት ልክ ናቸው ብለህ ታምናለህ? ልክ ናቸው። ያው አማሌቁ አንዱ ሀያቶላ ነው። ስለዚህ እሱ እስራኤልን ማጥፋት አለብኝ በ15 ዓመት ውስጥ ብሎ ነበር። እሱ ቀድሞ ጠፋ ማለት ነው። ይኸውልህ ስለ አያቶላ ብቻ አይደለም ክፍሉ ልክ ናቸው ነው ብዬ ልክ እስራኤልን ይኸውልህ እስራኤል እንደ ኔሽን ትጥፋ ብራዘር። እኔ ስለ ህፃናትማ የታውቀው ነው። ህፃናቱን ጭራሽ ጭምር አይደል የሚያስተምሩት። አሁን እስራኤል መጥፋት አለባት እያሉ እኮ አንተ በትምህርት ህፃኑ ትንሹ መጥፋት አለበት። እነሱ ይስማማለህ ወይ? እነሱ እስራኤላውያንን ህፃናቱን ትልቁን ትንሹን አጥፉ ብሎ አደ በትምህርት ቤታቸው በመስጊዳቸው ሁሉ ጭምር ስልጠና የሚሰጧቸው እስራኤል መጥፋት። እሺ ሰላም ጤና ይስጥልኝ። በጣም ሰፊ ስለሆነ በተወሰነ መልኩ ነው እንደምትኳችሁ። ወንጌላዊ ኤርሚያስ ይባላል። በጣም በተሳሳተ መጽሐፍ ቅዱስ በብሉይ ኪዳን ሳሙኤል ልክ ለሳኦል እንዳዘዘው ሳኦል ደግሞ በወቅቱ ያው የአማሌቅያን ዝክር ከፀሐይ በታች ደመስሳለሁ፣ ህፃኑን ትልቁን ትንሹን ማጥፋ ብሎታል። ስለዚህ ዛሬም ይሄ ቃል ይሰራል። ዛሬም እስራኤሎች ቢተገብሩት ልክ ናቸው፣ ቢያጠፏቸው ልክ ናቸው የሚል ሀሳብ እንግዲህ ወንጌላዊ ኤርሚያስ ነው የሚባለው። እኔ ቤት መጥቶ ነው በቲክቶክ ሲወያይ ያለው። በጣም ደግጃለሁ የመሰለኝ የአዲስ ኪዳን አማኝ፣ የአዲስ ኪዳን ሰባኪ፣ የአዲስ ኪዳን ደህንነት በአጠቃላይ የገባውን የመሰለኝ። በጣም ልመክረው ወይንም ደግሞ አዲስ ኪዳን ምን እንደሆነ በኪዳን ደረጃ ላስረዳው። ኪዳን ራሱ ምን ማለት እንደሆነ፣ ደህንነት ምን ማለት እንደሆነ። ነገር ግን እሱ አይታችኋል። ምክር ሊመክረኝ አዲስ ኪዳን መጽሐፍ ማለት እያለ ሲጠቅስ አይታችኋል። የለም መጨረሻ ነው እንደዚህ የቆለላቸውን መጽሐፍት አመጣና ይሄን ሁሉ ላወዘንብ ነበር አለ። ግን ምንም የዘነበ ነገር የለም፣ ጠብ ያለ ነገር የለም። ልመክረኝ መከራኝ ብዬ ነው እንደ ሄድኩትኝ። እውነት እንደዛ ነበረ ነገሩ፣ ጉዳዩ ነገርየው እንደዛ ነበር። እንደ ወንድሞች ናቶች፣ ቆይ እስኪ ልምከርህ፣ ብሉይ ኪዳንና አዲስ ኪዳን ተምታቶብሃል ብሎ ነው ያለው። እስራኤል የሚባል ሀገርና ሕዝብ የለም እያለ እንደውም የብሉይ ኪዳን መጽሐፍትን እየጨረገደ የአዲስ ኪዳን መጽሐፍትን ሙሉ እየጨረገደ ሲናገር እኔ ነበርኩ ዘጸአትን ጠቅስ የነበረው፣ ዘፍጥረትን ጠቅስ የነበረው፣ ሮሜ መልእክትን ጠቅስ የነበረው፣ ከቅዱስ ጳውሎስ መልእክታት ላይ ጠቅስ የነበረው፣ ራእይን ጠቅስ የነበረው። እኔ አሁን አልለፋለፍም። ቴዲ ሐዋሳ ቤት እንገናኝ። አደራ ጸልዩልኝ። ጾም ጸሎት ያዙ። ጾም ጸሎት የምትይዙት እሱ እንዲመጣልኝ ማለት ነው። ለጤናሽ አይደለም ያንቀዠቀዠሽ ይላል የሀገሬ ገበሬ። አንቀጭቅዦታል አይደል? ወይኔን አንቀጭቅዦኛል። ሜዳው ላይ ስንገናኝ እናወራለን። ቴንኪው። እሺ ግን ልምከር ብሎ ነው ያለው። ቲንክ ብዙ ሊሰማኝ ፈቃደኛ አልሆነም። እንደሰማችሁት ነው በተወሰነ መልኩ ያሰማችሁ። አሁንም ቢሆን አማሌቅ የተባለ በሙሉ መጥፋት አለበት። ያንን ቢያደርጉት ቢተገብሩት ልክ ናቸው ነው ያለው። ይሄ ኮምፕሊትሊ ስህተት ነው። ህዝብ እንደ ህዝብ ኢንፋክት ኤርሚያስ እንደተናገረው አያቶላም ቢሆን
እንደው እንዲድን ነው የምትጸልይለት። የተሰጠንን መንፈስ ማወቅ ተገቢ ነው። ልብ በሉ። እኔ አሁን እነሱ ቢያደርጉት ትክክል ነው ያልኩት እንጂ እኔ ባደርገው ትክክል ነው አላልኩኝ። እኔማ ሀያ ጦላ የሚሆን ትውልድ ሁሉ እንዲድን ነው የምጸልየው። ጦርነቱ ከኔ ጋር ነው እንዴ? አይደለም፣ ከእስራኤል ጋር እኮ ነው። ሀያ ጦላ እኮ ኤርምያስን ላጥፋ አላለም። እስራኤልን ነው ላጥፋ ብሎ ያለው። እስራኤልን ላጥፋ ብሎ ሲለው እስራኤል ደግሞ ቁጭ ብዬ አልጠፋም አጠፋለሁ ብላለችው። ያው አሰናበተችው ማለት ነው። እኔማ ቤንጃሚን ኔታንያሁም ጠቅላይ ሚኒስትሩ የእስራኤሉ ሀያቶላም በጌታ በኢየሱስ ክርስቶስ አምነው እንዲድኑ ንስሐና የኃጢአት ይቅርታቸው እንዲሰጣቸው ነው የምጸልየው። የምን ከኔ ጋር ታገናኘዋለህ እንዴ? ጦርነቱ እኮ ከኤርሚያስና ከኢራን ጋር አይደለም ያለው። ጦርነቱ እስራኤል ከኢራን ጋር ነው። ኦኬ፣ የምን ጠጋ ጠጋ ወዴት ይላል ያገሬ ገበሬ። ወዴት እንዲማ እንደዚህ አማርኛ እኮ በደንብ ምልህ እንደዚህማ የለም። ኦኬ፣ ጦርነቱ ከኔ ጋር አይደለም። እኔማ በስጋና በደም አልዋጋም። የአዲስ ኪዳን አማኝ ነኝ፣ አገልጋይ ነኝ። በስጋና በደም የምትዋጋዋ እስራኤል ግን ከኢራን ጋር የምትዋጋዋ ወይ ደግሞ ኢራን በስጋና በደም እስራኤልን የምትዋጋዋ የእስራኤል ምላሽ ነው እየተኮነነ ያለው እዚህ ምድር ላይ የእስራኤል ምላሽ ሁሌ ይኮነናል። እስራኤል ነች ሁሌ የምትረገመው፣ ሁሌ የምትኮነነው። እነሱ ግን የፈለገ ሲያርጉ አይረገሙም፣ አይኮነኑም። አያው ፍትህ የእግዚአብሔር ሕዝብ የሆነ ነገር ሲያደርግ አይ የእግዚአብሔር ሕዝብ አይደሉም ይላል። ያገናኘን መድኃኔዓለም እዛ ቦታው ላይ ማለት ነው። ባለፈው ሲናገር ነበረ የእግዚአብሔር ሕዝብ አይባልም እስራኤል ብሏል። አሁን ያለው ሕዝብ ዝም ብሎ ተግበስብሶ የመጣም ነው ብሏል። ግን ቅድም አንድ ወንድም እየነገረው ነበር። የእውነቴን ነው ብዬ የምልህ እየሰማህ ነው። ሞሳድም ብሎታል። እና ሞሳድ ምንድን ነው ያለው? ማፊያ ነው አደል ያለው? ኦኬ፣ እኔ እሱ ያነጋግረዋል። እኔ አይመለከተ። እኔ በመጽሐፉ ነው የማነጋግርህ። ኦኬ፣ እኔ በመጽሐፉ ነው የማነጋግርህ። ምክንያቱስ መጽሐፍ ቅዱስን አገልጋዮች ሲገቡ እንደኔ አይነቶቹ አይጠቅስም። ቅድም ያቺ እልልታ የምትባል ሴት በጣም በቃ እግዚአብሔር ምሕረት ያርግልሽ በእውነት እዚህ እኔ ጋር ያየኋት መስሎኛል። ከዚህ በፊት እልልታ የምትባይ ሴት ካለሽ በእውነት ጌታ ምሕረት ያርግልሽ። ቁጭ ብለሽ የክርስቶስን ቤተክርስቲያን ስታሰድቢ ነበር። ለምሳሌ መሪዎችን እግዚአብሔር ያስነሳል ብላለችው። የማታውቀውን ጥቅስ ነው የተናገረችው። ከጠቀሰችም በደንብ አድምጦ ነው መናገር። አንዳንዶች ለምን እንደምትገቡ ራሱ እንኳን አላውቅም። ወንድሞች እናቶች፣ ያው በቃ ለመሰማት ምናምን ነገር ከሆነ ሌላ ነገር እኮ ተናግራችሁ መሰማት ትችላላችሁ። ጉዳዩን ካነሳችሁት አድምታዎቹ መናገር አለባችሁ በሲሪየስ ማለት ነው። እና ነገስታትን አንደኛ ፖለቲከኞችን አልደግፍም አለች። ክርስቲያን ፖለቲካ ውስጥ መግባት የለበትም አለች። ዋት ዳንኤል ምን ነበረ ነቢዩ? የባቢሎን ፖለቲካ ውስጥ አልነበረም። ፖለቲካ ማለት የህዝብ አስተዳደር ማለት ነው። አናንያ፣ አዛርያ፣ ሚሳኤል የእግዚአብሔር ሰዎች በባቢሎን ናቡከደነጾር ሾሟቸው አልነበሩ? ዮሴፍ በግብፅ የነበረው የእግዚአብሔር ሰው ከፈርዖን ሁለተኛ ሆኖ ሹመት አግኝቶ ግብፅን ያስተዳድር አልነበረም እንዴ? በሀገራቸው በምድራቸው እነ ዳዊት በሙሉ በእስራኤል ነገስታት ላይ ሶስቱ ነገስታት ሳኦል፣ ዳዊት፣ ሰለሞን በኋላ ደግሞ የሰሜኑና የደቡቡ ክፍል ተከፍለው ለሁለት ማለት ነው። በዳዊት ክፍል ያሉት በሙሉ ሲገዙ አልነበረም እንዴ? የህዝብ አስተዳደር ናቸው እኮ ወንድሞች እናቶቼ። ሳሙኤል ህዝብን አልመራም እንዴ? ሙሴ ህዝብን አልመራም? ኢያሱ ህዝብን አልመራም? የእስራኤልን ህዝብ አይደል የሚያስተዳድሩት የነበረው? ሳታውቁ ዝም ብላችሁ ገብታችሁ አትናገሩ። ደግሞ እዛ ቁጭ ብላ ዝም ብላ ነው የምትጠጣው። ምን ውሸትን ሁሉ ሲያወራት። ለምሳሌ የሐዋርያት ሥራ መጽሐፍ ምዕራፍ 20 ሪከርድ አድርገዋል። የሐዋርያት ሥራ መጽሐፍ ምዕራፍ 20 ጠቀሰና እግዚአብሔር ነገስታትን፣ ፖለቲከኞችን እንደሚያስነሳ በቤተክርስቲያን ውስጥ መሪዎች እንደሚያስነሳ ታምኛለሽ አላት። አዎ አምናለሁ አለችው። ለምሳሌ መጽሐፍ ቅዱስ ላውጣ አላት። አውጥቶም አላነበበውም። ካፉ ነው ያለውን ነው ያነበበው፣ ግን አላነበበውም ክፍሉን። በኋላ ነው ቆይቶ ሐዋርያት ሥራ መጽሐፍ ምዕራፍ 20 ምናምን ነገር ብሎ ያለው ማለት ነው። ቁጥሩንም አልተናገረም። ኦኬ ይሁን እሺ፣ ሀሳቡም በግርድፍ ነው የተነገረው።
አቅም ይጠይቃል። ኦኬ በጌታ ቤት በሚኒሊክ ዘመን መወለድ በጃንሆይ ዘመን መወለድ አይደለም ብራዘር፣ አቅም ይጠይቃል። ጌታ ጸጋ እንዲሰጥህ ይጠይቃል። የእግዚአብሔርን ቃል በጥንቃቄ የቱ ጋር ምን እንደሚል ክፍሉንም ማወቅ እንደዚሁም ደግሞ አውዳዊ ፍቺውንም ጠብቆ መናገር በጣም በጣም ይጠበቃል። እሺ ከዛ ምን አለ? እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች ከመካከላችሁ እንዲነሱ ከውጭም እንዲገቡ አውቃለሁ ብሏል። እና እነዚህ እኮ ማለት መሪዎች ናቸው አለ ይላል የእግዚአብሔር ቃል። እንደዛ ይላል። እንደዛ ወንድሞች እነኚህ የሚገቡት መሪዎች ናቸው ይላል አይልም። መሪዎቹማ እናንተን ጳጳሳት አድርጎ ለሾመበት ለመንጋውና ለራሳችሁ ተጠንቀቁ የተባሉት መልእክቱ ለቤተ ክርስቲያን መሪዎች ነው እና አገልጋዮች ነው የተነገረው። ክፍሉ አይልም። እና እሷም እዛ ቁጭ ብላ ያቺ እልልታ የተባለችው ማለት ነው አይልም። አንተ እንደዚህ አይልም ቅዱስ ቃሉ አላለችው። ምክንያቱም እሷም አታውቀው። እኔ ምን ልታረጉ እንደምትገቡ አይዶኖች አንዳንዶቻችሁ ያው እና ቁጭ ብለው የአብይ ደም መጣጭ ነው ደም በስትሮ ነው በእንትን ነው በኩባያ ነው የሚጠጣ ምናምን ነገር ብሎ ሲል ነበር። ኦኬ ይሄንንማ ያደረጉ በጣም ብዙዎች አሉ። በኢህአዴግ ዘመንስ የአማራው የኦሮሞ ወጣት ግንባሩ በስናይፐር እየተመታ ደም ይፈሳል ነበር እንዴ? ፖለቲከኞች የትኛውን ቦታ ላይ አብይ ብቻ አይደለም ሁሉም ጋር ችግር አለ ወንድሞች ናቶች፣ ሁሉም ጋር እዚህ ምድር ላይ እንደ ልቤ የተባለው ዳዊትና ሰለሞን እንኳን ይዲዲያ የተባለው በመንግስታቸው ውስጥ በደል ተገኝተዋል። በባለፈው እንዳልኳችሁ እንኳን በአብይ እንኳን በኃይለ ማርያም እንኳን በመለስ እንኳን በአፄ ዮሐንስ እንኳን በአፄ ሚኒሊክ እንኳን በአፄ ቴዎድሮስ በእነዚህ የእስራኤል ነገስታት ውስጥ እንኳን እግዚአብሔር በመረጣቸው ነገስታት ሳሙኤል ልኮ ዘይት አፍስሶበት ንጉስ እንዲሁም በቀባው በዳዊት መንግስት ውስጥ እንኳን ጥፋት፣ ስንፍና ተገኝቷል፣ በደል እና በአብይ ምክንያት የፕሮቴስታንቱን እምነት ሲሰደብ ነበር እና እሷም ቁጭ ብላ ስታሰድብ ነበር። ምንም ቻሌንጅ የሚያደርግ ነገር አልተናገረችም። ምንም የተናገረችው ነገር የለም። ልምከርህ ብላ የገባችው ሴት መኩራት ወጣች። እኔ እንኳን ኮሜንት ላይ ስንት የጻፍኩላት፣ ኧረ እባክሽ እህታችን እባክሽ አታሰድቢን እባክሽ ተተሽጭ ውጭ አልኳትኝ። አይተዋለች ኮሜንቴን። ግን ያው ምን አይነት ትውልድ እንዳለ ማለት ነው። ሄዱና ተጣዱ፣ መብታችሁ ነው። እኔ ዛሬ የዲቤት ጥሪው እንደው ከተቀበለኝ ብዬ እንጂ ሄድኩትኝ እንደዚህ አይነት ቦታ ላይ አልሄድም። የሄድኩበትም ምክንያት እስራኤል ላይ በጣም በጣም አፉን ከፈተ። ያውም በእውቀት ቢሆን ጥሩ ነበር። ያለ እውቀት ሆኖ በጣም አፉን ከፈተ። ይህንን ርዕስ ደግሞ እኔ እፈልገዋለሁኝ ብዬ በዚህ ነው ለመነጋገር የወሰንኩት ማለት ነው። የምትጸልዩልን እባካችሁ ፕሮግራሙን እንዳይቀር እንዳይስተጓጎል ማለት ነው። በቃ ይህም ብቻ ነው። ቴንኪዩ። ኦኬ። አንዳንዴ አሁን ስለ እስራኤል ጉዳይ መናገር መንፈሳዊነት አይመስላቸውም። እኔ ደግሞ የእስራኤልን ጉዳይ ከዚህ ደጋግሜ እንደነገርኳችሁ ጉዳዩ መንፈሳዊ ነው። ለዚህ ነው የምፈልገው። መንፈሳዊ በሆነ ነገር ላይ ማውራት እፈልጋለሁ። መንፈሳዊ የሚያሰኘው ምንድን ነው? የእስራኤል ጉዳይ በሙሉ የምታደርገው ከዚህም በፊት ያደረገችው ከዚህም በኋላ የምታደርገው አብዛኛው ስትመዝኑት ቢብሊካል ነው፣ መንፈሳዊ መጽሐፍ ቅዱሳዊ ነው ማለት መንፈሳዊ ነው ማለት ነው። እግዚአብሔር የሚያውቀው ነው ማለት ነው። ለዚህ ነው የምፈልገው፣ አነፍንፌ የምፈልገው ለዚህ ነው። ኦኬ። ጥያቄ ያለው ሰው ካለ ልቀበል እችላለሁ በዚህ ጉዳይ ላይ ማለት ነው። አለ ጥያቄ ያለው ሰው አለ? ከታች ሆናችሁ ጥያቄ ያለው ሰው ካለ ኢትስ ብላ ያልከው ሰው ጥያቄ ነው። ኦኬ። ና ጥያቄ ያለው ሰው ካለ የማናቸው? እሺ ና ማን ነው? አለመወርቅ ነው። ሰው እሺ ልናገር ልጠይቅ ትችላለሽ። ከየት ቤተ እምነት ነው ግን ወንድማችን? እኔ ፕሮቴስታንት ነኝ። እሺ ቴንክ ዩ።
በምጠይቅበትን እርሱን አውቃላ በእስራኤል ዙሪያ ነው ጠይቅ። አዎ ትችላለህ። እሺ እና እንግዲህ አብርሃም አመነ ጽድቅም ሆኖ ተቆጠረለት ይላል። አሁን አብርሃም ከማመኑ በፊትና ካመነ አሁን ያሉት በስጋ ያሉት የአብርሃም ልጆች አይደሉም ይላል። አሁን በእምነት የአብርሃም ልጆች አቲንክ እኛ ነን። ስለዚህ ጳውሎስ ይሄንን እንደዚህ አብራርቶታልና ይሄን እንዴት ታየዋል? ኦኬ፣ ስለዚህ በስጋ አብርሃም ልጅ የለውም እያልከኝ ነው? አሁን ኢየሱስ ክርስቶስ ለምሳሌ ያክል አንድ ጊዜ እናትህ ትጠራሃለች አሉት። እናቴ ማናት? ወንድሞች ላብራራ ብዬ ነው። እናቴ ማናት? ወንድሜስ ማን ነው? እዚህ ያላችሁት እናንተ ናችሁ ይላል። እና ይሄ የሚያሳየው እናቱን መካዱ አይመስለኝም፣ ግን ከስጋዊ ይልቅ ወደ መንፈሳዊው የዞረ ይመስለኝ። እዛ ጋም ስንመለከት አብርሃም አመነ ጽድቅም ሆኖ ተቆጠረለት ይላል እና አብርሃም ካመነ በኋላ ነው የእግዚአብሔር ሕዝብ የሆነው እና አሁን ደግሞ በስጋ ያሉት እነዛ የአብርሃም ልጆች እዛው ላይ ማለት ነው። አይ ቲንክ አግኝቼ ከሆነ ስናወራ ጥያቄን በደንብ ተርታኛል ብለህ ትለኛለህ። በመሀል እነግርሃለሁ። ይስሐቅ የአብርሃም ልጅ ነው። ምክንያቱም አብርሃም ይስሐቅን ወለደ። ይስሐቅ በስጋ የወለደው በስጋ የአብርሃም ልጆች ናቸው። ዝርያቸው አለ አሁን በምድር ላይ እንደሚኖር አምናለሁ። ምክንያቱም እስማኤል አይ ቲንክ አረቦች የእስማኤል ዘሮች ናቸው ሲል እንደሚሆን በታሪክ መለከት እስራኤል ነው እኮ በስጋ ካየን ማለት በስጋ ነው እያየን የመጣ ነው። ምክንያቱም የሳራን ልጅ እናታችን የሳራን ልጅ ይስሐቅን፣ እሽማኤልን ያጋርን ልጅ በስጋ እስራኤላውያን የሆኑቱ የይስሐቅ ልጆች ናቸው አይደሉም? የይስሐቅ ዘር ናቸው አይደሉም? 15 እሺ፣ ቴንኪው አሞጽ 15 ሚሊዮን በስጋ የአብርሃም ልጆች ናቸው አይደሉም? አዎ ምለው የአብርሃም ልጅነት እኮ የሚባለው መንፈሳዊውን ነገር ለማየት ነው እና አሁን የአብርሃም ልጆች የእግዚአብሔር ልጆች ናቸው ማለት የአብርሃም ልጅነት እኮ ከእግዚአብሔር ልጅነት ጋር የስጋውን ነው እያወራን ያለ ነው። በስጋ አብርሃም ልጆች ናቸው። ስለዚህ አሁን ያሉቱ በስጋ የአብርሃም ልጆች ናቸው ማለት የአብርሃም ልጆች የሚለው የእግዚአብሔር ልጆች ጋር ስለሚያያዝ ነው። ስለዚህ አሁን እነዚህ በስጋ ያሉት የእግዚአብሔር ልጆች አይደሉም። አላለማ ራሱ ቅዱስ ጳውሎስ ይኸውልህ ወንድሜ፣ ቅዱስ ጳውሎስ አሁን በአዲስ ኪዳን የእግዚአብሔር ልጅ ለመሆን
ከአብርሃም ወይ ከአንድ ከእስራኤላዊ እኔ መወለድ አያስፈልገኝም። በክርስቶስ ካመንኩኝ የአብርሃም ስላንተ አይደለም እያወራን ያለ ነው። በስጋ የአብርሃም ልጆች የሆኑ የሉም ወይ ብለን ስንል ቅድም የሉም ብላልከኝ አይ ቲንክ ተሳስቼ ከሆነ ይቅርታ። ከዚያ ደግሞ ልክ ቆጥረን ስንመጣ ከአጋር የተወለዱ 6 ልጆች አሉ። ሶሪ ከአጋር የተወለደ 1 ልጅ አለ። ከኬጥራ የተወለዱ 6 ልጆች አሉ። ከሳራ የተወለደ 1 ልጅ አለ። የእነሱ ዝርያቸው አሁን አለ ብዬ ስለ ሊኖሩ ይችላሉ። አረቦቹ የእስማኤል ዝርያ እንደሆኑ ይታመናል ብላል። ትክክል። አንዳንዶቹ ልክ ነው፣ የአብርሃም ዝርያዎች ናቸው። ኦኬ እነዚህ ሳሁን በምድር ላይ ያሉት እስራኤላውያኑ ሴማ ልጆች ናቸው ብዬ ስለ የያዕቆብ ልጆች ናቸው አልከኝ። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ። ያዕቆብ ደግሞ 12ቱን አባቶች ወለደ። ስለዚህ አሁን በስጋ በምድር ላይ ያሉት ወደ 15 ሚሊዮን የሚቆጠሩት አይሁዳውያን በምድራቸው ላይ አሁን ወደ 9 ምናምን አካባቢ ላይ የሚጠጉቱ የአብርሃም ዘሮች አይደሉ ወይ ብዬ ስለ ናቸው አልከኝ። ኦኬ ስለዚህ መጽሐፍ እዚህ ሮሜ መልክ መጽሐፍ ምዕራፍ 2 ላይ በስጋ የሚወለዱ ሁሉ የእግዚአብሔር የአብርሃም ልጆች አይደሉም ይላል። ይሄ ማለት ግን ይሄ ማለት ከያዕቆብ የሚወለዱት 12 አባቶች ራሱ ቅዱስ ጳውሎስን ጨምሮ ቅዱስ ጳውሎስ የአብርሃም ልጅ ነው አይደለም? ቆይ እኔ አንድ ጥያቄ፣ አሁን አረቦች ማለትም እስማኤልም እኮ የአብርሃም ልጅ ነው። እነዛ 6ቱ የአብርሃም ልጆች ብዙ ናቸው። ሌላ ጋቲድ እነሱን ሁሉ እኔ ቅድም እኮ አውርተን መጣን። ጳውሎስ የአብርሃም እነሱም የአብርሃም ልጆች ናቸው። አልጠየኩም። በስጋ ከሆነ አትቀላቅለው እባክህ። እሱንማ እኮ ቅድም አወራን። አሁን አቀላቅለው ብዬ የምልህ አረቦችም የአብርሃም በስጋ እኮ እኔ መቼ አይደሉም ማለት አረቦቹም አይነት ትውልድ ማለት ቅድም እኮ አወራን አይደል? ወንድም አለ ቅድም ጠየቁ ከኢሽማኤል የሚወለዱቱ አሉ ወይ ብዬ ስልህ አዎ አሉ። እነዚህ አረቦቹ የአብርሃም ልጆች ሊሆኑ ይችላሉ ብለህ ስትለኝ ልክ ነህ እኮ አልኩህ። ልክ ነህ። ስለዚህ የእስማኤል ዝርያዎች አሉ ማለት ነው። አሉ፣ እውነት ነው። ልክ ነህ እኮ ምንም ጥርጥር የለም። ልክ ነህ። ይህንን ዲና የሚያደርግ ማንም የለም። ካለም ይምጣና ያወራል። አረቦቹ በስጋ የአብርሃም ዝርያ እንዳላቸው በደንብ የሚያመላክት የመጽሐፍ ቅዱስ መረጃ አለ። ልክ ነው። ፍልስጤማውያን ግን የአብርሃም ልጆች ናቸው ብለህ ብትለኝ ይቃወማለሁ። ትክክል አይደለም። ምክንያቱም እነሱ ከአብርሃም ዘር ከዚህ አይቆጠሩም። ኮፍቶር ብሎ የሚል አገር ላይ ነው የወጡት። ኮፍቶር ብሎ የሚለው ደግሞ በዚህ በደቡብ አውሮፓ አካባቢ ላይ የነበረ ህዝብ እንደሆነ ጥንታዊ ህዝብ እንደሆነ በመጽሐፍ ቅዱስ ታሪክ አዋቂዎች ዘንድ ይነገራል ማለት ነው። ፍልስጤማውያን የአብርሃም ልጆች አይደሉም፣ ሆኖም አያውቁ። ኦኬ አትቀላቅሎ ያልኩ የሮሜ መልክ መጽሐፍ ምዕራፍ 2 ላይ በስጋ የተወለዱት ሁሉ የአብርሃም ዘር አይደሉም ብሎ ሲል እነዚህ አሁን መካከለኛ ምስራቅ ላይ የሚገኙትና በዓለም ዙሪያ ተበትነው ያሉቱ ህዝብ የአብርሃም ዘር አይደሉም ወይ ብዬ ስል ናቸው አልከኝ። ታዲያ ይህንን ቅዱስ ጳውሎስ እንደዚህ ማለቱ ምን እያለ ነው? ራሱስ ጳውሎስስ የአብርሃም ዘር ነኝ ብሎ አላለም ወይ? ለምሳሌ ምዕራፍ 12 ሮሜ ማለት ነው እንዲህ ይላል ወንድሜ ሶሪ ምዕራፍ 11 ማለት እንግዲህ እግዚአብሔር ህዝቡን ጣላቸው እላለሁ አይደለም ይላል። እኔ ደግሞ እስራኤላዊና የአብርሃም ዘር ከብንያምም ወገን ነኝና ይላል። እንግዲህ የአብርሃም በስጋ የአብርሃም ዘር የሚባሉ የሉም ብሎ የሚል ከሆነ ቅዱስ ጳውሎስ ምዕራፍ 2 ቁጥር 28-29 ላይ ነው ያቃል ያለው እና ይኸው ጳውሎስ እኮ የአብርሃም ዘር ነኝ ነገዴ ከብንያም ነው እያለ ነው በዚያ ዘመን በነበረበት ጊዜ ማለት ነው። ከዛስ ስላሉ ነው በጌታም ዘመን ጌታ መጨረሻ ላይ የተነበየባቸው የተናገረባቸው ቃል ወደ አሕዛብ ሁሉ እንደሚማርኩ ኢየሩሳሌም ከተማይቱም እንደምትጠፋ ቤተ መቅደሱም እንደሚፈርስ ትንቢት የተናገረው ጌታችን ኢየሱስ ክርስቶስ በሙሉ ሀፕን የሆነው ማለት ነው። ከዛ ደግሞ እግዚአብሔር ከአሕዛብ ምድር ደግሞ እንደሚሰበስባቸው እንደሚያመጣቸው በምድራቸው ላይ እንደሚተክላቸው ተናግሯል ጌታ ማለት ነው። እነሱ አመኑም አላመኑም ተቀበሉም አልተቀበሉም እንደዛ ብሏል ጌታ። አዎ ቃሉንም ፈጽሟል። ስለዚህ የአብርሃም ዘር በስጋ አለ ማለት ነው። እነዚህ እስራኤላውያኖቹ በስጋ የአብርሃም ዘር ናቸው ማለት ነው። የአዲስ ኪዳንም ብሉይ ኪዳንም የሚነግረን ይሄንን ነው። ይህም ብለን ካልን በስጋ የተወለዱቱ
የአብርሃም ልጆች አይደሉም ብሎ ሲል እስራኤል የሚባለው ሀገር የአብርሃም ሕዝብ አይደለም፣ የአብርሃም ዘር አይደለም እያለ አይደለም ቅዱስ ጳውሎስ። ለምን ቅድም እንኳን ከእስማኤል የሚወለዱቱ አረቦቹ የአብርሃም ዘሮች ሊሆኑ ይችላሉ አረቦቹን ብለህ ስትል ልክ ነህ አልኩ። ስለዚህ አረቦቹን የአብርሃም ልጆች እንደሆኑ መጽሐፍ ቅዱስ እውቅና ከሰጠን አንተም ከመሰከርክ፣ አሁን ያሉት እስራኤላውያንም ደግሞ የአብርሃም ዘር በይስሐቅ የሚጠራው ያዕቆብ 12ቱን አባቶች ወለደ። የነሱ የዘር ሐረግ ያላቸው ህዝብ ነው ማለት ነው ይህ ህዝብ። ስለዚህ በስጋ የአብርሃም ዘር የሆኑ አሉ የሉም? ወንድማችን እስራኤላውያን ማለት ነው። እስራኤልም አረቦችም አብርሃም በስጋ ብዙ ዘር አለው ለማለት ፈልጌ ነው። እኔ ስለ እስራኤል በስጋ የሆነ ብዙ ዘር የአረቦችን ተነጋገርን። አሁን እስራኤላውያን በምድራቸው ላይ ያሉት የአብርሃም ዘር በስጋ የአብርሃም ዘር ናቸው አይደሉም? ናቸው። እነሱ ብቻ ሳይሆኑ ከእስማኤል የሚወለዱም እነዛም በሙሉ ከስጋ ዘር ናቸው ለማለት እነሱ ብቻ ናቸው አላልኩም። ልብ በል 3 ሴቶችን ጠቅሼ እላለሁ ወንድሜ። ምክንያቱም ሳራን ብቻ ጠቅሼ እነዚህ 12ቱ አባቶች ብቻ ከ12ቱ አባቶች የተወለዱት ከያዕቆብ ልጆች እነሱ ናቸው ብቻ ብዬ ብል ትክክል አይሆንም። 3 ሴቶችን ጠቅሼ እላለሁ። ከጡራን 6 ልጆች ወልዷል። ከአጋር እስማኤልን ወልዷል። ከሳራ ከእናታችን ይስሐቅን ወልደዋል። ስለዚህ እነሱ ብቻ ናቸው የአብርሃም ልጆች ይባላሉ። ግን ደግሞ በተስፋ ዘር ቆጠራ የትኛውን ነው እግዚአብሔር የሚይዘው? የእስማኤልን ወይስ የአጋርን የአጋርን ወይ የሳራን ወይስ የኬጡራን ልጆች ነው እግዚአብሔር ኪዳንን ያቆመው? ማለት ኪዳኑን የማያቆመው ከይስሐቅ ጋራ ነው። ከይስሐቅ ዘር ጋር ነው። ስሙንም ኪዳኑን የሚያቆመው በሳራ በኩል በይስሐቅ ላይ ነው ያቆመው ማለት ነው። ስለዚህ በይስሐቅ ላይ ያቆመው የዘላለም ኪዳን አሁን በሚሰራው አሁን ባለው በእስራኤል ላይ ያ ኪዳን ይሰራል አይሰራም? እኔ አሁን እንትን ማለት አይሰራም ነው የምለው። ምክንያቱም ለምን መሰለ በዘር አሕዛብ ይባረካሉ ስለሚል እኔ አሁን የአብርሃም ልጆች በእምነት እኛ ነን ብዬ ነው የማምነው። ማለትም ከእስራኤልም ይኖራሉ እኮ በክርስቶስ ያመኑ በዘር አሕዛብ ይባረካሉ ስለሚል አሁን የአብርሃም ልጆች እውነተኞቹ እስራኤላውያኖች እኛ ነን ብዬ ነው የማምነው። እኛ ነን ስል በክርስቶስ ኢየሱስ ያመንነውን እኛን ማለት ነው። በዚህ ውስጥ ደግሞ እኮ አይሁዶችም አሉ እኮ። ግን ይሄ ዝም ብለው ከአብርሃም ብቻ በስጋ ስለተወለድን የእግዚአብሔር የተስፋ ቃል ኪዳን ልጆች ነን የሚለውን እኔ አልቀበልም። እሺ፣ እግዚአብሔር ኪዳኑን ያቆመው አዲስ ኪዳን የገባው ከማን ጋር ነው? ከማን ህዝብ ጋር ነው? ከአብርሃም ጋር ነው ቃል ኪዳኑን የገባው። አዲስ ኪዳን የገባው ከማን? ስለታዘዘ ማለት ቃል ኪዳኑ እኮ የመጣው ከመታዘዝ ነው። የጠየቅኩህ አዲስ ኪዳንን ከማን ጋር ነው የገባው ነው ያልኩት። ከክርስቶስ ጋር ነው። በክርስቶስ ከኛ ጋር ነው። ከማን ህዝብ ጋር ነው የገባው? ካመን ነው ከኛ ጋር ነው። እስቲ አሳየኝ እኮ ከክርስቶስ ጋር ህዝቤ ያልሆነውን ህዝቤ ይለዋለሁ። አዲስ ቃል ኪዳን እገባለሁ ይላል። ከኛ ጋር የሚገባው ማለትም በክርስቶስ ደም በኩል ከኛ ጋር የሚገባው ምክንያቱም እኔ በአሁኑ ሰዓት ያን ኪዳን ሲገባ ከማን ቤት ጋር ነው ገባለሁ ብሎ ያለው እኮ እስራኤል የሚለው ለእኛ ነው የሚሰራው። እስራኤል ማለት እኮ የእግዚአብሔር ህዝብ አይደል? እሺ፣ እንደዚህ ላድርግ እና ላሳይ። ይህንን ኪዳን አዲስ ኪዳንን ስለጠቀስከው ብዙዎች አይ ቲንክ እርግጠኛ ነኝ ብዙዎች አላስተዋላችሁትም፣ ግን አንተ በቅንነት ስለጠየቅ ላሳየ። ኤርምያስ 31:31 ላይ ምንድን ነው ብሎ የሚለው? እናንተ ከእኛ ጋር የገባውን ኪዳን ታሳየናለህ ማለት ነው።
ኤርምያስ 31 ምን ነው ብሎ የሚለው እስኪ ወንድማችን አለ ወንድማችን ማይክ ሚዩት ነው። እነሆ ለእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ምን ማለት ነው? የይሁዳ ቤትና የእስራኤል ቤት ማለት አሁን እኔ ይሄንን ሊትራሊ አይደለም የምተረጉመው። እስራኤል የሚለውን ቃል እኔ ማለት ይሄንን ክፍል እንግዲህ በመጽሐፍ ቅዱስ አተረጓጎም ስርዓት ያልተብራሩ ክፍሎች በተብራሩ ክፍሎች ይተረጎማሉ ይላል። ስለዚህ እዚህ ጋር በአዲስ ኪዳን ቃል ኪዳን የገባው በክርስቶስ ኢየሱስ ካመኑ ጋራ ስለሚሆን እስራኤል የሚለው ቃል አሁን ወዴት ይዞራል? ወደ በክርስቶስ ወደ ኢየሱስ ወደ አመኑት ይዞራል ማለት ይሁዳም አሁን ያ ሊትራሊ። ስለዚህ ነብዩ ከይሁዳና ከእስራኤል ቤት ጋር ብሎ የሚለው ተሳስቷል ማለት ነው። አልተሳሳተም። ያንን እስራኤል የሚለው ቃልን እዛ ከጳውሎስ ካልተሳሳተ ልናገራ ጳውሎስ እዛ ጋር አሁን በስጋ ያሉት የአብርሃም ዘር አይደሉም ስለሚል ከነዛ ክፍሎች ጋር አገናዝቤ ማለት ምን ያሁን አንተ እኮ ራስህ እኮ መሰከርክ ቅድም። አሁን በስጋ በምድር ላይ ያሉት የአብርሃም ዘሮች ናቸው እኮ ብዬ አስባልኩ እኮ ቅድም። እንኳን እነሱ አይደሉም አረቦች ሁሉ የአብርሃም ዘሮች ናቸው እኮ ብለህ መሰከርክ እኮ። ወንድምነት በጌታ ነው ብለህ ስላልክ እኮ የምልህ አሁን መጽሐፍ አዲስ አሁን እነሆ በስጋ ያሉት የአብርሃም አሁን አየሁልህ ሮንግ ትምህርት ስለ እስራኤል አንድ ጥያቄ ልጠይቅ። አዲሱ ቃል ኪዳን ማን ነው? እኔን ጥያቄ ከመጠየቅ በፊት ይሄ ከእስራኤል ቤትና ከይሁዳ ቤት ጋር ብሎ የሚለው የማን ቤት ነው ብዬ የምልህ። እሺ እኔ መጽሐፍ ቅዱስን እንዴት እኔ የምተረጉመው እኔ አሁን እዚህ ጋር አንብቤ ይሄ ቃል እንዲህ ነው የሚለው ፕሮቴስታንት ነኝ ሊመልሳ እንዴት እንደምተረጉም አሁን መጽሐፍ ቅዱስ ተተረጉማለህ። ቆይ በጌታ ነኝ ነው ያልከው አይደል? ፕሮቴስታንት ነኝ ነው ያልከው። አዎ። የት ቤተክርስቲያን ነው ጌታ የምታመልከው? እኔ ውጭ ነኝ ያለሁት። ስለዚህ የት ቤተክርስቲያን ነው ጌታ የምታመልከው? ውጭ እምልህ እኔም ውጭ አሜሪካ ነው የምኖረው። አገርህን አይደለም ቤተክርስቲያኑ የምታመልክበት ነው የምልህ። እኔ አሁን ሻይሎ የክርስቶስ ቤተክርስቲያን አመልካለሁ፣ አገለግላለሁ። አንተ የት ነው የምታመልከው? ቤተክርስቲያን አሁን እዚህ ነው። እኔ አሁን ፕሮቴስታንት ነኝ። በቃ የምልህ በክርስቶስ ኢየሱስ አዳኝነት አምናለሁ፣ በአብ ወልድ በመንፈስ ዋናው እኮ እሱ ነው አይደለ? የትኛውም ቤተክርስቲያን ቢሄድ ዋናው እኔ በአብ ወልድ በመንፈስ ቅዱስ አምናለሁ፣ በክርስቶስ በማመን የሚገኝ የዘላለም ሕይወትን አምናለሁ። እንግዲህ እነዚህ መሰረታዊ የሆኑ ዶክትሪኖችን እኔ አምናለሁ። የምልህ ቤተክርስቲያኑ ሳይሆን እኔ የምቀበለው እምነት ነው አይደለ? ወሳኙ በአብ በወልድ በመንፈስ ቅዱስ እኔ አምናለሁ፣ በሶስትነት በአንድነት በክርስቶስ ሰውና አምላክነት አምናለሁ። እየተደማመጥን ፕሊስ። እኔ ጠየቅኩህ አንድ ጥያቄ ነው። በጣም ረጅም ማውራት ትችላለህ፣ እሰጥሃለሁ በኋላ ላይ። አሁን የምትሄድበት ቸርች ህብረት የምታደርግበት የለም ማለት ነው አይደል? የለኝም። የለም። ከዚህ በፊት ግን ነጮች ጋር ነው የምሄደው። ችግር የለውም። ነጮችስ ቢሆን ታዲያ ቸርች አለ እንዴ? እሱ ካለ ቸርቹ ንገረን ነው እያልኩ፣ ግን የለህም ቸርች። እሺ አገር ቤት በነበርክበት ሰዓት ላይ የምትሄድበት ቸርች ሼፐርድ ክርስቲያን ችግር የለውም። አሁን ጌታን የተቀበልኩት እንግዲህ ሙሉ ወንጌል ነው። የትኛው አጥቢያ ነው? እኔ ያኔ አንደርግራውንድ እያለ ጋምቤላ ነው አንድ መኮንን የሚባል ልጅ ጋር እዛ ነው ያመንኩት። እነሱ እዛ አማኞች ናቸው። ከዛ ወጣሁኝ። ያው በልጅ ነበርኩኝ በዛው በስደት ያኔ ከዛም በኋላ ግን ኬንያ እያለው ቤተ ክርስቲያን ችግር የለም። ሌላውን የጋምቤላ ሙሉ ወንጌል ቤተክርስቲያን ነበር። አንደርግራውንድ በነበረበት ሰዓት ላይ ነው። መሰረታዊ አልነበረም ያኔ ቤተክርስቲያን አልነበረም። ተምሬያለሁ፣ አስተምረውኛል። እና ተጠምቀሃል አይደል? ኖ እነሱ አስተምረውኛል። ማለት የእንትን ያሉልኝ ልጆች በስነ ስርዓቱ
አስተምረውኛል። አይ ቲንክ አሁን ፓስተር መሰለኝ መኮንን እንቆሳ ይባላል። እሺ ችግር የለውም። አሁን ፓስተር መሰለኝ እዛው ጋምቤላ። ችግር የለውም። ተጠምቀሃል አይደል? ተምረህ እዛው ጋምቤላ ወንዝ ወይ ባሮ ወንዝ ነው የተጠመኩት። ኔትወርክ ነው ወይስ ምንድን ነው ወንድማችን? አሁን ይሰማል። ባሮ ወንዝ ነው የተጠመኩት። እሺ ኦኬ እሺ። ስለዚህ በሙሉ ወንጌል ቤተክርስቲያን የተጠመቅከው ወይስ ራስህን ነው ያጠመቅከው? አዎ እኔ እንዴት ራሴን አጠምቃለሁ? ያው ቤተክርስቲያን ያኔ አንደርግራውንድ ነበረች። ያው ሙሉ ወንጌልም ቸርች አልነበረም ያኔ ጋምቤላ። ስለዚህ እዛው ነው ማለት ባሮ ወንዝ በማታ ሄደን ተሰብስበን እዛው አጠመቁኝ፣ አስተምረው ማለት ነው። ኦኬ ለምንድን ነው ይሄን ብያልኩ? መጽሐፍ ቅዱስን በራሴ ነው የምተረጉመው ብለህ ስላልክ ነው። ኦኬ የቅዱሳት መጽሐፍ ጤነኛ ትርጓሜ የሚባል አለ። ከዛም በኋላ ይኸውልህ እኔ ቴዎሎጂ ትምህርት ቤትም ብቻ ተምሬያለሁ እምልህ ሄርሜኔቲክስ ማለትም መጽሐፍ ቅዱስ አተረጓጎም የሚለው ላይ መጽሐፍ ቅዱስ ሲተረጎም እዚህ ጋር አንብበን የራሳችንን ሀሳብ አይደለም የምንሰጠው። ያልተብራሩ ክፍሎች በተብራሩ ክፍሎች ይተረጎማሉ ስለሚል ያንን ለማለት ፈልጌ ነው። ማለት እዚህ ጋር አንብቤ አሁን እስራኤል ስለሚል በቃ እስራኤል ነው የሚለው አይደለም። ግን ካልተብራራልኝ ይሄን ክፍል የተብራራ ደግሞ ሌላ ክፍሎች አሉ እዛ ጋር ወስጄ በዛ ነው የምተረጉመው። እኔ እኮ የጠየቅኩህ አንድ ጥያቄ ነው ብራዘር፣ አንድ ጥያቄ ነው የጠየቅኩህ። የመጽሐፍ ቅዱስ ጤነኛ ትርጓሜ አለ የለም? በእኛ በወንጌላውያን አማኞች እንደ ቤተክርስቲያን አለ። እሱማ አለ። በቃ እሱን መሰረት ባደረገ ተርጉምልኝ ይሄንን። ቴንክ ዩ። ያንን በእኛ በወንጌላውያን አማኞች የምንቀበለው መሰረታዊ እኔ አሁን እያንዳንዱን ክፍል አብያተ ክርስቲያናቶች እንደዚህ ተረጉሙታል ምናምን ሳይሆን እኔ ያው ማለት እኔ ከምረዳው እዚህ ጋር አሁን አዲስ ቃል ኪዳን የምገባበት ወራት ይመጣል የሚለው አዲስ ቃል ኪዳን እንግዲህ በክርስቶስ ኢየሱስ ከኛ ጋር የገባው ቃል ኪዳን ነው ብዬ ነው እኔ የማምነው። ወይ ደግሞ የምቀበለው የምተረጉመው ከኛ ጋር ብሎ የሚል የት አለ? ከኛ ጋር ብሎ የሚለው ከኛ ጋር ነው ማለት ያንን እኮ አሁን ይሄ አዲስ ቃል ኪዳን የሚለው ከኛ ጋር ነው የገባው ብዬ ነው ማምነው። የት አለ ከኛ ጋር የሚል? በክርስቶስ ኢየሱስ እኮ ታዲያ የላኛውን እኮ እዛ ጋር እንትና እኮ ጳውሎስ እኮ እዛ ጋር ምን አለ? በስጋ አሁን የሚወለዱት የአብርሃም ልጆች እስራኤሎች አይደሉም ነው የሚለው። እኔ ነኝ ሚዩት ያደረግኩ። ልብ በሉ እዚህ ያላችሁ ሰዎች በስጋ የሚወለዱ የአብርሃም ልጆች መሆናቸውን እንኳን አሁን ያሉት እስራኤላውያን አይደሉም አረቦቹ እንኳን በስጋ የአብርሃም ዘሮች ናቸው ልጆች ናቸው ብሎ አስባልኩት ማለት ነው። ቅድም እኔ እየጠየኩት ያለሁት የወንጌል አማኝ ነኝ ብሎ ስላለ ኦኬ በመከራው ዘመን ነው ጌታን የተቀበለው። ኦኬ አንደርግራውንድ ስለነበረ መሰረታዊ ክርስትና ትምህርት ተምሮ ኦኬ ተጠምቋል ባሮ ወንዝ ላይ። ስለዚህ በእኛ በወንጌላውያን አማኞች ምክንያቱም እዚህ ስለሚቀዳ ማለት ነው በእኛ በወንጌላውያን አማኞች የምንቀበለው ጤናማ የሆነ የቅዱሳት መጽሐፍ ትርጓሜ አለ። ማንም ቢሆን የተጻፈ ኮንቴክስቱ ለምንድን የተጻፈው ተደራሲያኑ እነማን ናቸው ብሎ የሚለውን ይህን ታሳቢ በማድረግ ማለት ነው። ስለዚህ እኔ አሁን እግዚአብሔር ኪዳንን አዲስ ኪዳንን ሲገባ ከኛ ጋር ነው የገባው ብሏል ወንድማችን እዚህ ያለው። እዚህ ክፍል ላይ ከማጋን የገባው ነው ብሎ የሚለው ነው ያልኩ። ከኛ ጋር ብሎ የሚል የታለ ያለው ሁለት ቤት ነው የሚጠራው። አንደኛ የእስራኤል ቤት እና የይሁዳ ቤት ነው ብሎ የሚለው። ከኛ ጋር ብሎ የሚል የታለ የገባው ነው ወንድሜ እያልኩ ያለሁት። ልመልስ? አዎ ትችላለህ። ልመልስ? እሺ አዎ ትችላለህ። አሁን ይሄንን እስራኤል የሚለውን ቃል ቀጥታ ወስጄ በስጋ ስለተወለዱት እስራኤሎች አይደለም የምሰጠው። ምክንያቱም አዲሱ ቃል ኪዳን በክርስቶስ ኢየሱስ ካመኑት ጋራ ስለሚሆን ጳውሎስ ደግሞ እዛ ጋር እነዚህ አሁን በስጋ የሚወለዱት የአብርሃም ልጆች አይደሉም እስራኤል አይደሉም ካለኝ ይሄንን ትርጉም የምሰጠው እስራኤል የሚለውን ለእኛ ነው። አሁን እውነተኞቹ እስራኤላውያን የአብርሃም ልጆች በክርስቶስ ኢየሱስ ያመኑ ናቸው ብዬ ነው የማምነው። እሺ ቴንክ ዩ። በስጋ የሚወለዱት የአብርሃም ልጆች አይደሉም ብሏል ቅዱስ ጳውሎስ አለ። ይሄ ክፍል እንግዲህ እግዚአብሔር ሕዝቡን ጣላቸው እላለሁ አይደለም። እኔ ደግሞ እስራኤላዊና የአብርሃም ዘር ከብንያም ወገን ነኝ ይላል ጳውሎስ። እዚህ ጋር በስጋ የአብርሃም ዘር ከነገደ ብንያም ነኝ ብሎ ማለቱን ትክክል አይደለም ማለት ነው በአንተ መረዳት። ምክንያቱም በስጋ የአብርሃም ልጅ ነኝ እያለ እየተናገረ ነው። ስለዚህ ትክክል አይደለም በአንተ መረዳት። ሮሜ 11 ሮሜ 11 ላይ ምን ይላል? ተቆረጡ ይላል እኮ
ሮሜ 11 የሆነ ሮሜ 11 ነው የማነባው። አንተ ተቆረጡ ብሎ እንኳን ሲል እኮ ተቆረጡ ይላል አይደል? እስከምን ድረስ ነው የተቆረጡት? እስከምን ድረስ ነው አይ የተቆረጡት? ቲንክ እንግዲህ ማለት በቤተ ክርስቲያን አስተምህሮ እንግዲህ እስከ መጨረሻው ዘመን ድረስ ነው። ከዛም ኦኬ፣ በኋላ ስለዚህ መልሶ እግዚአብሔር ሊያገባቸው ይችላል አይችልም? እሱን እንግዲህ ይችላል ሳይሆን ይችላልን ነው የሚለው። ይችላል፣ እግዚአብሔር ይችላል። እግዚአብሔር ይችላል የማይችለው ነገር ይችላል ወይስ እስራኤል ሁሉ ይድናል አይድንም? አዎ እሱማ ኦሆ ይሄማ እዚህ ጋማ ከመጣ እንደዛማ ይሄማ እስራኤል ሁሉ ይድናል ካልን ሰው ሁሉ ይድናል ወደሚለው ቴዎሎጂ እንሄዳለን እና ኦኬ፣ በጣም አጠያቂ ነው የሚሆነው። ስለዚህ ልብ በሉ ማለት ልብ በሉ እስራኤል ይድናል የሚለው ወንድማችን በቤተ ወንድማችን ልናገራስ እባክህ ቴንኪው እባክህ ምንድነው ያለው ቅድም? በስጋ የአብርሃም ዘር አይባሉም ብሎ አለ። ስጠይቀው 3 እናቶችን ጠቀስኩኝ፣ ኬጡራን፣ አጋርን፣ ሳራን። እነዚህ ሁሉ የአብርሃም ልጆች አይደሉም ወይ ብዬ ስለው ናቸው አለኝ። አሁን በስጋ ዝርያቸው በምድር ላይ የለም ወይ ብዬ ስል አይ አረቦቹማ የእስማኤል ልጆች እንደሆኑ እገምታለሁ አለ። ትክክል ነህ አልኩት። ኦኬ አረቦቹ አሁን ያሉት የአብርሃም ዘሮች ተብለው ከተጠሩ ይህን ግምትህን አንተ የምትሰጥ ከሆነ አሁንስ በስጋ ያሉት እስራኤላውያን የማን ልጆች ናቸው ይስል የይስሐቅ ልጆች ናቸው ከያዕቆብ የተወለዱ አለ። ስለዚህ አሁን ያሉት እስራኤላውያን በስጋ የአብርሃም ዘር ናቸው ወይ ብዬ ስለው አዎ አለ። አሁን ደግሞ መልሶ በስጋ የአብርሃም ዘር አይባሉም አለ። ቅዱስ ጳውሎስ ግን እኔ ደግሞ በስጋ ቆይ እንደውም የፊልጵስዩስን ባመጣው ቆንጅዬ አድርጎ ቅዱስ ጳውሎስ ይናገራል። ያኛውም ቆንጅዬ ነው። ምን ይላል? ከውሾች ተጠበቁ፣ ከክፎች ሰራተኞች ተጠበቁ፣ ከሐሰተኛ መገረዝም ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስም ኢየሱስም የምንመካ በስጋም የማንታመን እኛ የተገረዝነንና ይላል። እኛ የተገረዝነንና ብሎ ሲል አይሁዳዊ ነኝ እያለ ነው። ልብ በሉ። የተገረዙት ማን ናቸው? አይሁዳውያን ማለት ነው። እኛ የተገረዝነን የመንፈስም ግርዘት ነው የስጋ ግርዘትንም ሁሉ ጭምር በስጋ መገረዙን ሲናገር እዚህ ጋር እኔ ደግሞ በስጋ ደግሞ የምታመንበት አለኝ ይላል። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለ ቢመስለው እኔ እበልጠዋለሁ ካለ በኋላ ጳውሎስ ብልጫህ በምንድን ነው ብለን ስንለው አዲስ ኪዳን ላይ አየህ እበልጠዋለሁ ይላል። ሌላውን ትውልድ እበልጠዋለሁ ይላል ቅዱስ ጳውሎስ አዲስ ኪዳን ላይ። ልብ በሉ እናንተ የአብርሃም ዘር የለም ብላችሁ ብትሉ ማለት ነው። ከዛስ በ8ኛው ቀን የተገረዙ አድመጠኝ እባክህ ሶሪ በ8ኛው ቀን የተገረዝሁ ኪዳን አለኝ እያለ ነው። ከእስራኤል ትውልድ ከብንያም ወገን ከዕብራዊ ነኝ ይላል። ኦኬ ከእስራኤል ትውልድ ነኝ ብሎ ሲል የአብርሃም ዘር ነኝ እያለ ነው አይደለም ወንድማችን ጳውሎስ? እስቲ ዝቅ ብላ እሱኑ ክፍል ዝቅ በልና አድመጠኝ። የአብርሃም ዘር ነኝ እያለ ነው አይደለም? የጠየቁ መልስ ወደ ታች አንብቦ አይጠቅምም። እኔ ነው የሚዩት ያረኩ። ለጠየቁ ማትመልስልኝ ከሆነ አቅምህም አይፈቅድም። ታላቅነትን አከብራለሁ። ቴንኪው እታይ ትወርዳለህ ማለት ነው። ወደ ታች እኔ ዝቅ ብዬ አነባለሁ እስከምትፈልገው ደቂቃ ድረስ። ለጠየቁ ጥያቄ ግን መልስልኝ። እዚህ ጋር ከእስራኤል ትውልድ ከብንያም ወገን ከዕብራዊ ነኝ ብሎ ሲል ጳውሎስ በስጋ የአብርሃም ዘር ነኝ እያለ ነው አይደለም ነው እያልኩ ያለሁት። ከዛ ወርጃ ነብልሃለሁ። የተግባቦትን ሕግ አውቀን ብናወራ ደስ ይለኛል። በጌታ ደግሞ ወንድም ነኝ ብለህ ስላልክ አክብሬ ነው። ከብንያም ወገን ብሎ ሲል የአብርሃም ዘር ነኝ እያለ ነው አይደል? ነው ይሄ ምንም ጥያቄ እኮ የለውም። ቴንኪው። ስለዚህ የአብርሃም ዘር መሆኑን በ8ኛው ቀን መገረዙን ከፈሪሳዊ መሆኑን ከዕብራዊ መሆኑን ይናገራል ማለት ነው። እሺ ቆይ አንዴ ወርታይ ፍየል አንብብልኝ። ስለ ቅናትም ወርታይ ዝቅ ብለህ አንብብልኝ ብለህ ስላልክ ማለት ነው። እሺ ከዕብራዊ ነኝ። ስለ ሕግ ብጠይቁኝ ፈሪሳዊ ነበርኩ። ስለ ቅናት ብጠይቁኝ ቤተክርስቲያንን አሳዳጅ ነበሩ። ስለ ሕግ ስለሚገኘው ጽድቅ ብጠይቁኝ ያለ ነቀፋ ነበሩ። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አዎ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለውን ጽድቅ ማለት በእምነት አሁን ሌላኛው ምን እያደረገው ላንብበውና በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከእኔ ከሕግ ያለውን ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁኝ። እርሱና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ይላል ቅዱስ ጳውሎስ። ምንድን ነው እያለ ያለው? ሃይማኖትን በመጠበቅ ሁሉን በክርስቶስ ኢየሱስ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ ይላል። እንደ ጉድፍ እቆጥራለሁ የሚለው ምኑን ነው?
ሁሉን እኮ አልከው። ሁሉም ማለት እንደ ጉድፍ ቆጥረዋለሁ ሲል የትኞቹን ነው እንደ ጉድፍ ቆጥረው? ጉድፍ ማለት እንደ ትንሽ ነገር ቆጥረዋለሁ። ኔትወርክ ነው ወይስ አውቀህ ነው? አይ ሰዎች ሲገቡብኝ እንደ ጉድፍ ቆጥራለሁ ሲል ምኑ ነው? ነገርኩህ እኮ ሁሉንም ነው። ሁሉን የተጠቀሰውን ሁሉ ማለት ነው። በማይገኝ ዘንድ ይላል በክርስቶስ ኢየሱስ በማመን ያለውን የእግዚአብሔርን ጽድቅ ለእኔ ይሆንልኝ ዘንድ ሁሉን እንደ ጉድፍ ቆጥራለሁ ይላል። ማለት ትምክት ቢያስፈልግ እያለ ነው እዚህ ጋር ልብ በል። ይኸው በስጋ መመካት ቢያስፈልግ የሚታመንበት ማንም በስጋ ደግሞ የሚታመንበት አለኝ፣ እኔም ደግሞ በስጋ የምታመንበት አለኝ አለ። በስጋ መታመን በምንድን ነው ብለን ስንለው ማንም በስጋ የሚታመንበት እንዳለ ቢመስለው እኔ እበልጠዋለሁ አለ። በስጋ እንኳን እበልጠሃለሁ እያለ ነው፣ አንተንም ሌላውንም ማለት ነው። በምን ትበልጠዋለህ ጳውሎስ? አንደኛ ይላል በስምንተኛው ቀን የተገረዝሁ ነኝ ይላል። አንተ ግን በስምንተኛው ቀን አልተገረዝክም። ሁለተኛ ከእስራኤል ትውልድ ነኝ ይላል። አንተ ግን ከእስራኤል ትውልድ አይደለም። በዚህ ይበልጣል ማለት ነው። አሕዛብ ሆነ በዚህ ይበልጣል ቅዱስ ጳውሎስ። በስጋም ይበልጣል። አየው የሚናገረው ይሄንን እኮ የሚያወራው እኮ ለአሕዛብ እኮ አይደለም፣ ለአይሁዶች እኮ ነው የሚያወራው። አይደል ለአይሁድማ በምንድን ነው የሚለው? ለአይሁድማ ይሄን እኮ የሚነግራቸው እባክህ ፕሊዝ አንዴ ልናገር ፕሊዝ ትናገራለህ፣ እሰጥሃለሁ። ጳውሎስ ይህንን ለአይሁዳውያን ነው የሚናገረው በስምንተኛው ቀን መገረዙም ብሎ የሚለው። ሌላው አይሁዳዊ በስምንተኛው ቀን አልተገረዘም አለ ማስረጃ እንደዛ ልታመጣው ልመልስልህ። ይሄንን የሚነግራቸው እነሱ በእነዚህ ነገሮች ይመካሉ። በስምንተኛው ቀን በመገረዛቸው የአብርሃም አይሁዶች ማለትም እስራኤላውያኖች ይሄን ነገር ለእነሱ መመኪያቸው ነበረ። በዚህ የምትመኩ ከሆነ እኔም እኮ ይሄ ከእናንተ እበልጣለሁ፣ ከእናንተ በበለጠ እናንተ አለን የምትሉት እንዴት ይበልጣቸዋል? በስጋ የሚታመንበት ማንም ያለው ቢመስለው እኔ እበልጠዋለሁ ብሎ ያለው ጳውሎስ እንደነሱ ስምንተኛው ቀን ተገርዞ የአብርሃም ልጅ ሆኖ እሱ ከነገደ ብንያም ሆኖ ሌሎቹ ከነገደ ይሁዳ ከዛብሎንና ከንፍታሌም ሆነው እንዴት አይሁዳውያንን እበልጣለሁ ይላል? በስጋ ጳውሎስ አይሁዳውያንን አይበልጥም። ለምን? እሱም የተገረዘ ነው፣ እነሱም የተገረዙ ናቸው። እሱም ፈሪሳዊ ነው፣ እነሱም ደግሞ በዛው አንዳንዶቹ ሰዱቃውያን ናቸው። በሃይማኖት ደረጃ የአብርሃምን አምላክ ነው የሚያመልኩት። እበልጠዋለሁ ብሎ ያለው ግን አይሁዳውያኑን ነው ብለኛል። መረጃውን ስጠኝ። አሁን ጠንከር እያልኩብህ ልሄድ እችላለሁ። ንገረኝ። አሁን የቱ ጋር? ምንም ችግር የለም። ምን መጠንከር አለ? አዋቂው እኮ እግዚአብሔር እኮ ነው። ምን ችግር የለም። ይኸውልህ እዚህ ጋር እኔ አሁን የማወራው ከእግዚአብሔር ጋር አይደለም ከአንተ ጋር። ገባኝ። ጳውሎስ እዚህ ጋር የሚናገረው እንግዲህ ይሄ አሕዛቦች እኮ በዚህ አይመኩም። አሁን ራሱ ትርጉሙን ተመልከት። መልእክቱ ለማን ነገሮች ይሄ መልእክት ለማን የተጻፈው? ለአይሁዳውያን ነው ወይስ ለፊልጵስዩስ ሰዎች ነው? ይኸውልህ በዛን ሰዓት ለፊልጵስዩስ ሰዎች የተጻፈ ደብዳቤ ነው ወይስ ለአይሁዳውያን የተጻፈ ደብዳቤ ነው? ተደራሲያኑ እነማን ናቸው? ይኸውልህ እኔን ደግሞ ስማኛ እኮ እየሰማሁ ነው። ይኸውልህ በዛን ሰዓት የነበረችዋ ቤተክርስቲያን ሁለት ህዝብ አለባት። አንደኛ አይሁዶች ከምኩራብ አምነው የመጡ አሉ። ሁለተኛ ደግሞ አሕዛብ ከጣዖት ቤት አምነው የመጡ አሉ። ስለዚህ በቤተ ክርስቲያን ውስጥ አሁን በቆሮንጦስም በተለያየ ቦታ የምንመለከታቸው ምንድን ነው? ከሁለት የተለያየ ቦታ የመጣ ህዝብ አለ። አንደኛው ከምኩራብ የመጣ ይህን መልእክት የጻፈው ለአይሁዳውያኑ ብለኸኛል። አሳየኝ ከዚህ ፊልጵስዩስ ላይ አይሁዳውያን እንደነበሩ ለአይሁድ ህዝብ እንደተጻፈ ማለት እኮ እነዚህ አሁን መጽሐፍ አሁን ይሄንን ክፍል ስትተረጉ አሁን እነዚህ መገረዝ ፊልጵስዩስ የት ነው ያለችው? አውሮፓ አካባቢ ነው። አውሮፓ፣ ደቡብ አውሮፓ። ይኸውልህ ይኸውልህ እንዴት መሰለህ፣ ይኸውልህ አሁን በዛን ሰዓት ሁለት ህዝብ አለ ማለት አይሁዶች ያኔ ቤተ መቅደሱም የለም በብዛት ተበትነው ስለነበረ አምላክ ቤተ መቅደሱ አለ። የአይሁድም ህዝብ ገና የመጨረሻው የአይሁድ መጣይ ብራዘር እባክህ ትጠቀማለህ። ጳውሎስ መልእክቱ ነበረ። ሶስተኛው የሄድሮስ ቤተ መቅደስ ነበረ። እሺ የሄድሮስ ቤተ
ኖ የሄድሮስ ቤተ መቅደስ የሚባልም የለም። የነበረው ቤተ መቅደስ የዘሩባቤል። እባክህ ወንድም እባክህ አታሰድበን። ጴንጤ ነኝ ብለህ